ወደ ኋላ አይመለስም አማራ ስትሮንግ ወልቃይት ግን አሁንም እኮ በመንግስት ቁጥጥር ነው ያለው ልመጣልህ ነው ወደሱ ኮሎኔል ደመቀ ዘውዱ ትግሬ ነው ስለዚህ ልመጣልህ ነው አይ ኮሎኔል ደመቀ አማራ ነው ትግሬ አይደለም ነው አባቱ እኮ ትግሬ ነው ብሎ ቆጣ እሱማ ምን ያልተባላለ ያው በቲፒኤልኤፍ እኮ ቴሌቪዥን ያልሰማነው አለ እንዴ ትግሬ ሆኖም እኮ አማራ ነን ያሉ አሉ በርከት ስሞንም እኮ አማራ ነኝ ይላል ያው የምታውቁት ነው ያ እኮ ይላሉ ግን ደመቀ ዘውዱ ግን አማራ ነው ስለዚህ አማራ የለም ማለት ነው አንተ ቤት ትግሬዎች አማራ ነን ካሉ አማራ የለም ማለት ነው ቹቹ አማራ ነኝ አለ ማለት ነው ቹቹ አማራ ነኝ አለ ማለት አማራ የለም ማለት አይደለም አንድ ሰው ካሞፍሌጅ አድርጎ ሊመጣ ይችላል ኖ አይ ማንንም ሰው አማራ ነኝ ይላል እኮ ማንንም መሆን ይችላል አልከው መብቱ ነው ግን አማራ መሆን ይችላል አልከው አንድ ጊዜ ይሄ አንተ ፖለቲካ ነው አንተ ፖለቲካ ውስጥ አልገባም you go with it brother አማራ የሚባል ህዝብ የለም ማለት አማራ ውስጥ የተፈጸመውን በደል መካድ ነው አማራ አለ እኔ አማራ ነኝ አንተ የለም ካልክ መብት ነው ይሄ ቲክታክ ነው ፕላትፎርም ነው የፈለከውን ለማራመድ መብት አለ የፈለከውን ለመሳደብ ለማንሳት ለመጣል አሁን ወደዛ ውስጥ አልገባም እያልኩ ያለሁት ምንድነው የደመቀ ዘውዱ አባት በትግራይ ቴሌቪዥን ወጥቶ ትግሬ ነኝ አለ ማለት ትግሬ ነው ማለት አይደለም ወይም ደግሞ ያ ሰውዬ የሆነት አባቱ ይሆን አይሆን አናውቅም ኤኒዌይ ደመቀ ዘውዱ ከህዝቡ ራሱ የኛ ብሎ ፈልጎት ወዶት ተቀብሎት እየታገለ ደመቀ ዘውዱ ፋኖን አሸባሪ ናቸው ብሎ ፋኖን አሁን እዛ ውስጥ ከገባን አሁን እሱ ደግሞ ሌላ ፖለቲካ ያስፈልገዋል ለምን እንደዛ አለ ማን ጠይቆት ነው እንዴት ለምን እንደዛ ደረሰ ምናምን ወደሚለው እንመጣለን ወደ ፌደራል መንግስቱ ልምጣለህ አሁን እንዳልከው አንተማ አሁን ያልከው ምንድነው ወልቃይት አሁንም በፌደራል መንግስት ነው ያለው አዎ ልክ ነህ ምክንያቱም ወልቃይት ኢትዮጵያ ውስጥ ያለ ግን አንጻራዊ የሆነ የድል ውጤቱን እየቀመሰ ያለ ህዝብ ነው አርገ እኔም ወስደው ምን ማለት ነው ኢትዮጵያ ውስጥ ካለው ህዝብ ራሱን በራሱ ያስተዳደረ ያለ ብቸኛ ህዝብ ቢኖር የወልቃይት ህዝብ ነው ደመቀ ዘውዱ አብሮት የታገለ ነው ሌሎችም ያሉት ከደመቀ ዘውዱ ጋር ያሉት አብሮት የታገሉ ሰዎች ናቸው አብረው ያሳደጓቸው የሚያውቋቸው የሞቱ የወደቁላቸው ልጆችና ፕሮፓጋንዳ እኮ ነው ደመቀ ዘውዱ ወያኔ ነው ደመቀ ዘውዱ ብልጽግና ነው በቃ የምን ራሱ የተናገረው ነገር አሁን ስማርት ሰው ነው ጥሩ ሰው ኖ እኔ ስማርት አይደለም አላልኩም ለደመቀ ዘውዱ ወልንገራችሁ አባፎ ማፈን የለብም እንዴ ደንግጬ እኮ ነው ላይክ አሁን ክዶ አባቱ ከባለቤቱ በላይ የሚያውቀው ቡዳ ነው እሱን እኮ ነው በቃ አሁን ምን አለ መሰለህ ሀራ ወደ ልጨርስ ልሂድ አሁን ይኸውልህ ምን አለ መሰለህ አምስት ሆነን ካልተግባባን ስንት ህዝብ በላይ የሚበላንተ ሰው አሁን የተገኙ ድሎችን የፊቱን ተግባራዊ ያደረግን እንዳንሄድ ለምን እንደዚህ ሆነ ለምን ወልቃይት ፖለቲካሊ ወደ አማራ ተከልሎ በጀቱን ማግኘት አልቻልክም ያልክ እንደሆነ ይሄ ወዴት ይወስደናል ወደ ፌደራል መንግስት ይወስደናል አሁን ያለው ስርዓት የወልቃይት ፖለቲካ ይዞት የሚመጣው ብዙ ኢምፕሊኬሽን አለ ወልቃይት ሲመጣ መሬቱ ብቻ አይደለም የሚመጣው ፖለቲካሊ ሲመጣ ማለት ነው ህዝቡም አብሮ ይመጣል ህዝቡ አብሮ መጣ ማለት ምን ማለት ነው የፓርላማ የወንበር ጥያቄ ይነሳል ማለት ነው የፌደሬሽን ምክር ቤት ውክልና ይነሳል ማለት ነው የበጀት ጥያቄ ይነሳል ማለት ነው you see ምክንያቱም ፓርላማ ወልቃይት እኮ በጣም ትንሽ ህዝብ እኮ ነው ምንም እኮ በአማራ እንትን ላይ ለምን ወልቃይትን እንደ ላይክ እኔ በዚህ ደረጃ ከሰሊጥ ውጭና ከሚገኝበት ህዝቡ እኮ በጣም ጥቂት እኮ ነው ምን አለ መሰለህ ኢኮኖሚውም አብሮ ይመጣል እኮ ነው አሁን እኮ አሁን ይኸውልህ ሶስት ፋክተሮች አሉ ካስጨረስከኝ እንትን ይላል አንዱ አሁን ካልከው ደግሞ የኢኮኖሚ ጥያቄ ነው ያ ኢኮኖሚ ቀጥታ አጀንዳ ቀየርኩ ወደ አማራው ሊመጣ ስለዚህ የደመቀ ዘውዱ ካድሬ ናቸው ቆይ ልንገርህ የአማራን ትግል ሳቦታጅ አድርገው የፋኖን ትግል የሚደግፉ የመሰሉ የብልጽግና ኃይል ነው ይሄ አሁን ይሄ ሰውዬ ኢቭን አኪላና ግባ አምጣው አኪላና አስገባው ይኸውልህ አኪላ የደመቀ ዘውዱ መደበኛ አክቲቪስት ነው ልንገርህ የመደበችው አዜብ መስፍና trust me አኪላ የደመቀ ዘውዱ ቋሚ አክቲቪስት ነው አይነቃነቅም ይኸውልህ ከአናኪላ ጀርባ ደመቀ ዘውዱ ነው ያለ በቃ የናኪላ ሞተር ደመቀ ዘውዱ እመነኝ ያ ማለት አብይ አህመድ እኔ እነግርሃለሁ ይኸውልህ የነሞጣ ቀራኒዮ የጀርባ አጥንት ተመስገን ጥሩ ነው እውነቱን ነው የምንነጋገር ማንም አክቲቪስት የተባለች በሙሉ የባአዴን የብልጽግና ጉንቶ ባለስልጣን ከጀርባው አለ እያንዳንዷ ትልልቅ ባለስልጣን አዲስ አበባ ላይ አላት የናኪላ ደግሞ ዋናው ደመቀ ዘውዱ ነው ይሄ ልጅ የናኪላ ቡድን ነው ይሄ
ወልቃይት አይደለም የአማራ ይኸውልህ እኛ አክሱም ነው የአማራ ግዛት አክሱም ነው ዋይ ኖቶ አካባቢ ዘመ ወልቃይት ኦሎይስ ወልቃይት የአማራን ህዝብ ሳቦታጅ እያደረገ ነው። የደመቀ ዘውዱ የሚባል ልንገር በጣም በጎንደር ህዝብ ጀግና የሚባል በጣም እንዳንበሳ የሚታይ ሰው ነው። አንድ ግን የጀግንነት ምልክት የሚያሳይ አንድ ባንድ ቁልጭ አድርጌ ያሳያለሁ። አንድ ጀግንነት የለው ልንገር። የመጀመሪያው ወያኔ ነው። ወያኔ ማለት ምን ማለት ነው? ገረብ ትግራይ መቃብር አማራ የሚለውን ማኒፌስቶ የመጀመሪያው ቀራጭ ደመቀ ዘውዱ። ገረብ ትግራይ መቃብር አማራ የሚለውን ማኒፌስቶ የመጀመሪያው ቀራጭ ደመቀ ዘውዱ አንዱና ዋናው። ዘን ምን አረገ? ወልቃይት ላይ አማራው ጥያቄ በሚያነሳ ጊዜ ከወያኔ ካምፕ ወጥቶ ወደ ትግሉ ተቀላቀለ፣ ወደ አማራ ትግል ተቀላቀለ። ለምን? ሳቦታጅ ለማድረግ። አሁን ወልቃይት ያለችበትን ሁኔታ ደመቀ ዘውዱ ያኔ ወያኔ ካምፕ ውስጥ ነው ያውቅ ስለነበር ይችን ለመቆጣጠር ከዛ ወጥቶ ገባ ወደ ትግሉ። ከትግሉ ገባ። የወልቃይት ኮሚቴዎች በሙሉ ጠፉ፣ አጠፋቸው። አንድ ሰው እጁን ያውጣና እዚህ የወልቃይት ኮሚቴ ገል የሚባል በህይወት አለ ብሎ ይንገር የሉ። እነዛን ደብዛቸውን አጥፍቶ ደመቀ ዘውዱ ፊት ለፊት መጣ። ጎንደር ከተማ ተቀምጦ የወያኔ ሰዎች ሊከቡ ይመጡ ብሎ ሊከቡት ሲመጡ የሞቱት ሌሎች ናቸው የተዋጓቸው። እነዛን እነ መሐቤ እነ ጎቤ ሌላ ብዙ የጎንደር ሰዎች የተዋጉ፣ የአርማጮ ሰዎች የመተማ ሰዎች የተዋጉ ተዋግተው እነሱ ሲሞቱ ደመቀ አንድ ጥይት ሳይተኩስ ደመቀ ጀግናው ተባለ። አንድ ጥይት ተኩሷል። ማንን ገደለ? ከማን ጋር ተዋጋ? አልተኩሰም። ሁለት ሶስተኛ ነገር ላሳይ። እስር ቤት ውስጥ በሚታሰር ጊዜ አትታሰር ጥፋ ወደ ጫካ ግባና አማራን አዋጋው አሉት። አማራ መስሏቸው አይ በህገ መንግስቱ ነው የሚፈታ። ህገ መንግስቱ ቁጥር 6 ቁጥር 7 ገጽ 8 እያለ በህገ መንግስቱ ነበር ሲተነትኔ ነበር። አይሆንም ብለው ሌሎቹ ተፋልመው ሞቱ። በዚህ ጉዳይ ላይ ተፋልመው ከሞቱ በኋላ የወልቃይት ጥያቄ ባለቤቱ ነው መጣ። አንድ ሰው ሳይገል አንድ ሰው ጋር ሳይተኩስ አንድ ሰው ሳይገል አንድ ጀግንነት ሳይፈጽም ጀግና የሚባለውን የጀግኖቹን ክሬዲት ወስዶ የወልቃይትን ጥያቄ በበላይነት ይዞ ወልቃይት ላይ ጦርነት በተጀመረ ጊዜ ጀግኖች ሄደው ተፋልመው ተዋግተው የሞቱት ሙተው የተረፉት ወያኔን በ45 ደቂቃ አባረው ተከዜን ሽሬን አሻግረው በሰደዱት ጊዜ ደመቀ ዘውዱ ሆቴል ቁጭ ብሎ ቆይቶ አሁንም የጦርነቱን ክሬዲት ወሰደ። የወልቃይት ሊቀመንበር ሆነ። ሂዝ ጄኔራል ካኔራል ነገር ነው። ኮሎኔል ነው፣ ባለስልጣን ነው፣ ፖለቲከኛ ነው። ዋይና ለምን ፌደራል አልሄደም? ወልቃይት ላይ የተቀመጠበት ፐርፐዝሊ ወልቃይት ወደ አማራ እንዳይመጣ በጊዜያዊነት እንዲቆይ የአማራ ህዝብ መጀመሪያ ደመቀ ዘውዱን በጀግንነት በጉብዝና በምናምን እንዲቀበለው ከተደረገ በኋላ ወልቃይትን ሆልድ አድርጎ እንዲይዛት ተደረገ። በቃ ይሄ ነው እየተደረገ ያለ። ይሄን ደግሞ እንዳንቃወመውና እንዳናባርረው ደመቀ ዘውዱ ከሌለ የጎንደር ሰው ያልቅላል፣ ወያኔ ትግሬ መጥቶ አርክል ያበላህ ነው እየተባለ በማስፈራሪያ ከደመቀ ዘውዱ ውጭ ጎንደር ወንድ የተወለደ እስከማይመስል ሁሉ ደመቀ ብቻ ነው እንጂ የጎንደር ወንድ ሌላ ወንድ የለም፣ ሱሪ የታጠቀ የለም፣ ደመቀ ከሌለ የለ አለቀልህ እየተባለ ለደመቀ ዘውዱ ፕሮፓጋንዳ የሚሰሩ ቋሚ እንደናኪላ ያሉ የአዜብ መስፍን እህት ልጆች ቋሚ ፖለቲከኞች ተመድበው ቋሚ አክቲቪስቶች ተመድበው ስራ የማይሰሩ ምን ቋሚ 24 አወር ለደመቀ ዘውዱ ብቻ የሚሰሩ የአማራን ትግል ሳቦታጅ አድርገው አይ ደመቀ ዘውዱ ቅድም ያለ ሀኪላ ምንድነው ጨዋታ እየተጫወተ ነው እንጂ ብልጽግና አይደለም እያለ ነው። ብልጽግና ሆኖ ግን ፋኖን እየመታው ነው። ኢቭን በንግግሩ እኮ ፋኖን እየተዋጋው ነው አይደለም እንዴ? ደመቀ ዘውዱን የሚያክል ሰውዬ ፋኖ አሸባሪ ነው፣ ዝም ብሎ ነው፣ የማይረባ አጀንዳ ነው፣ የለውም የትግል መነሻ ያለ ሰውዬ በቃላት እኮ ተዋግቶታል። ይሄን ሰውዬ ነው አይ ሱማ እንዲህ ነው እንዲያ ነው የሚሉና ምድብተኛ አክቲቪስቶች ናቸው። አይደለም ፋኖን የሚደግፍ ብልጽግናን የሚዋጋ አብይ አህመድ ኦሮሞ ስለሆነ አይደለም። አብይ አህመድን ብልጽግና ነው፣ ደመቀ ዘውዱን ብልጽግና ነው። የፖለቲካ አስተሳሰባቸውና ሪዮት ዓለማቸው ብልጽግና ነው። ዛሴ ዳን በዚህ ነው መታገል ያለ። አይ ደመቀ ዘውዱ እኮ እንዲህ ነው እንዲያ ነው ብለህ ፋኖን የምትደግፍ አማራን የምትደግፍ እየመሰልክ ፋኖን እያፈራረስክ ወደ ብልጽግና እየናድክ እያስገባ አትቀልድብን ነው የምልህ። ይኸውልህ እኛ ችላ ብለን ተውናችሁ ማለት እኮ አናውቅም አልገባንም ማለት አይደለም።
ሁሉም የትግሉ አውራ ነኝ እኔ እንዲያረኩ ይላል። ኔቨር ማንም አላረገም። እኛ ነው ያመጣነው ይሄን ትግል። አንዳንድ ሰው ፌስቡክንም ቲክታክንም የሚንቅም አለ። ቲክታክና ፌስቡክ የምትንቅ ከሆነ ሚዲያ ካልሆነ ለውጥ የማያመጣ ከሆነ ለምን እዚህ ተጎልተህ ትውላለህ 48 ሰዓት ተጎልተህ የምትውል እኮ ለውጡ ቲክታክና ፌስቡክ ላይ ዩቲዩብ ላይ ለውጥ እንዳለ ስለምታውቅ አይደለም። አማራን ይኸውልህ እንደዚህ ነው የሚያደነዝት። እዚህ እኮ ዝም ብሎ ቲክታክ ላይ ተለፍልፎ ቲክታክ ላይ ነው የሚቀር ይልሃል። ከዛ ደግሞ አይ ዝም በል እንጂ በሃይማኖትና በሚዲያ ላይ ይቀልዱብናል አውቀው። ሚዲያ እንዳንጠቀም የቲክታክ እኮ እዚሁ ነው የሚቀር ብሎ ሚዲያ ጥቅም እንደሌለው የአማራን ወጣት ጭብጥ ያስይዙታል ማለት ነው። ሚዲያው እንዳይጠቀም እንዳይወደው ሂደው ደግሞ ሃይማኖት ነው እንጂ እግዚአብሔር ነው እንጂ የሚያድንህ እኮ አንተ ስለታገልክ አትድንም። እግዚአብሔር አምላክ ማርያም በነጠላዋ ጋርዳ ነው እንጂ የምታድንህ ወይ ደግሞ ኢትዮጵያዊነት ነው በባንዲራው ሸፍኖ የሚያድንህ እንጂ እኮ አትድንም፣ ታልቃለህ ይሉታል። አይ ይሄ ነገር ልንገራችሁ፣ እንዲህ አይነት ፖለቲካ ፈርሷል ነው የምልህ። ይኸውልህ ደመቀ ዘውዱ ወልቃይት ለቆ ይወጣል። ወልቃይት የአማራ ነው። አሳጥረው አንተ ቆይ ሚውት አድርግ 9 ሰዓት ነው ያልኳት። ይኸውልህ ወልቃይት የአማራ ነው። አክሱም የአማራ ነው። መቀሌ የአማራ ነው። ልንገር አድዋ የአማራ ነው። ውቅሮ የአማራ ነው። ዋይናት ወልቃይት የአማራ ተከዜ ማዶ የሚል ደመቀ ዘውዱ የሚባል ኮልታፋ ሰውዬ ወልቃይት አይደለም የአማራ። ለምንድን ነው ወልቃይት የአማራ ነው ብሎ ጥያቄ ውስጥ የሚያስገባው? እንዴት ነው ወልቃይት የአማራ ነው ተብሎ ጥያቄ ውስጥ መግባቱ ከምን የመጣ ነው? ምንድነው የሰውዬ የሚፈልገው? የኛ ጥያቄ አክሱምና መቀሌ ነው። አክሱምና መቀሌን የሚጋራን ኢትዮጵያን የሚጋራን ማንም ኃይል የለም። ልንገርህ ኢትዮጵያ ውስጥ ያለች መሬት እያንዳንዷ ተቆጥራ ተመዝግባ የአማራ ይዞታ ነው። በብሔር ብሔረሰብ ጣሊያንና ወያኔ ማስረጃ አለ። ዝም ብሎ ማውራት ሳይሆን ሃራ ማስረጃ ኤቪደንስ በጠይቅ አለብን። አካሄድ ኢትዮጵያ እያንዳንዱ አማራ ነው ሲል ምንድነው ማስረጃ? እነሱ ሲናገሩ 12 ቹቹ በእርግጥ እኮ ዩሪም እኮ ለ700 ዓመት ከዩልክና አምላክ እስከ ኃይለ ሥላሴ የአማራ ብሔርተኝነት ነውር ብሎ ነበረ። ስለዚህ ብዙም ያምናሉ። ታውቃለህ አንተ አሁን ቹቹ አማራዎች ቢጠየቁ የአማራ ብሔርተኝነት ልበልና ቀጠረው ወንድም አለም 10 ሰከንድ ብቻ የአማራ ብሔርተኞች ባደው ሃራ የሚናገሩ 100% ያምናሉ። 100% ታውቃለህ አንተ ቹቹ ያምናሉ። ግን ሁሉም መሬት የአማራ ነው ብለው ያምናሉ። ሄዱ ብልታ ያምናሉ። ግን እንደ ሃራ መጣው በድፍረት የሚናገሩት ሲናደዱና ምንትን ሲሉ ነው። እነ ዋና አማራን ብታዳምጣቸው ሙሉ ሂዶ የደረጃ ታዲያ በዚህ ፖለቲካ እኮ ማሸነፍ አይችሉም እኮ ዴዶና ራይባል አሁን እኔ እናንተ ፖለቲካን ሐሳቤን አቋርጠው ሃራን በጣም ማዳመጥ አለብን። ሃራ ግልጽ ስለሆነ ነው። አዎ ሚውት አድርግልኝ ሰውዬ ቹቹ ሚውት አድርግ ወንድማችን እባክህ ሚውት አድርግ። ይኸውልህ እኛ ወልቃይት የአማራ ነው ያለ ብአዴን ቲፒኤልኤፍ እና ብአዴን ወልቃይት የአማራ ነው የአማራ አይደለም የሚል ጥያቄ ውስጥ ያስገቡት ደመቀ ዘውዱና ትግሬ ወያኔዎችና ብአዴኖች ናቸው። የኢትዮጵያ መሬት የአማራ ለመሆኑ ጥያቄ ውስጥ የሚገባ መሬት የለም ኢትዮጵያ ውስጥ የአማራ ለመሆኑ። የአማራ ክልል ካልክ መታገል ትችላለህ። ግሮን ትረስ ክልል የሚባል ነገር እኔ አላምንም። የአማራ መሬት ክልል የአማራ ግዛት አይደለም። ወልቃይት የአማራ ጥያቄ አይደለም፣ ጥያቄ ውስጥ አይገባም ወልቃይት። እኛ በትግሬ ወያኔ በመጤ ቡድን የተያዘብን አክሱም ነው፣ መቀሌ ነው። መቀሌ እኮ በቀለ ነው የሚባል እኮ መቀሌ በትግርኛ ቀይሮት ነው እንጂ መቀሌ በቀለ ነው እኮ። ከኒ ማጅን ከአባቴ ስም ጋር ተያይዘ ቆይማ ወንድማችን ሚውት አድርገውማ ቆይ ሚውት አድርገው። ይኸውልህ አረ ይወዳብ ለኛ አስብ። ይሄ ፖለቲካ ነው እንዴ? አይመጥንም እኮ ይወዳብ አይመጥነንም ይወዳብ። እባክህን ይህን ሰውዬ ሚውት አድርግልኝ ይወዳብ። የአማራ ብሔርተኞች አብዛኛዎችን ያምናሉ። ስትሳደቡላ እየዋልክ እኮ አክብረናል። አማራ ባሪያ እያልክ እኮ ዝም ብለናል። ይወዳብ እኔ ትንሽ ስሜት አታርጉኝ። በላይ ወያኔ ያስወጣ ቹቹ 100% ይህን እንደሚያምኑ
ለምን ነው ሚኒልክ ብርጌድ ብሎ የሚመጡት? because they do believe that መረጃ ማስረጃ አለን። እኔም እኮ እንደ አማራ እኮ ይህን እኮ አንጸባረቅ ነበረ። ገባለ እንዴ? እዮዳብን የመጨረስ የለብኝም ችግር አለባቸው። እኔ ጋር ቆይ ሀር አይደለም ላስተካክል ብዬ እኮ ነው። ጨርሰው ሶኬ ስጨርሰው ትነጋገሩ ቦልዱ ነው ስለሚያወራ ነው ሀራ እንጂ ቹቹ ኤቭሪ አማራ ብሔርተኛ አይደለም። ኤቭሪ አማራ ብትጠይቀው ይህን ያምናል። ሀገሩ እኔ ሀሳቤን ልጨርስ። ይኸውላችሁ የኢትዮጵያ ምድር የአማራ ነው የአማራ አይደለም፣ የገሌ ብሔር ነው የገሌ ብሔር ነው ተብሎ ጥያቄ ውስጥ አይገባም። ብሔር የተባለውን ቡድን አቧድ ነው ያመጡት። ዋናው ምክንያት የመጀመሪያው በደርግ ጊዜ የተደራጀው ምንድነው ቢሮክራሲ ወይ ደግሞ ይሄ የቤት ባለቤቶችን አማራን ቤቱን ለመቀማት የተቀረጸ ህግ ቀርጾ ቤት ቀምቷል። አማራ ቤት ለባለቤት ቀምቷል። ቤቱን የአማራን ቤት የአማራን መሬት የአማራን ሀገር ቀምቷል። ከዛ ቀጠለና ማን መጣ? ትግሬ ወያኔ ደግሞ ምን አረገ? 5 ሰዎች ማለት 5 2 ወንድ 3 ሴት ብሔር አሉ፣ ቋንቋ የሚያወሩ የሆኑ ሰዎች አሉ። ከዛ ጀምሮ ያሉ ሰዎችን አደራጅቶ ኢትዮጵያ የብሔር ብሔረሰብ ሀገር ናት የብሔር ናት ብሎ የተቀራመተው የአማራን ምድር ነው ነው የምልህ። ወሎ ክፍለ ሀገር እኮ የአማራ ምድር ነው። ግን ማንን ወለደ? አፋር ክልልን። ማንን ወለደ? አሰብን። ማንን ወለደ? ራያን። ይሄን ሁሉ ወደ ተወሰደ? ወደ ትግራይ፣ ወደ አፋር፣ ወደዛ ተወሰደ። ከወሎ የሸዋ ክፍለ ሀገር የሚባለው ላይ ማን ተወሰደ? ሰላሌ፣ ኦሮሞ ምናምን ተብሎ ተወሰደ። ከጎጃም ክፍለ ሀገር ላይ ማን ተወሰደ? ምናምን እንደዚህ ተብሎ የአማራን የመሬት የመቀራመት ስርዓት ነው እንጂ የተፈጠረ አገሩ የአማራ ነው። ህዝቡ የኢትዮጵያ ኔቲቭ እናንተ ራሳችሁ ወንድሞች አሁን አትክዱምና ባላገር አይደል የምትሉት አማራ ይሄ ባላገር አይደል የምትሉ ምን ማለት ነው? ኔቲቭ እኮ ማለት እናንተም እኮ ታውቁታላችሁ። ይዛችሁት ያደጋችሁትም ነው እኮ ይሄ ባላገር ማለት ምንድነው? ባላገር ነው አማራ ነው እዚህ የኖረ ነው ማለት እኛ መተን ያገኘነው ነው ማለት ነው። ስለዚህ ወያር ባላገር ኢንዲጂነሶች ነን። የኢትዮጵያ ምድር የኛ ነው። መታችኋል ወንድሞቻችን። ኦሮሞ ከማዳጋስካር ይሄ ማን ነው የምትለው? ስልጤ ከሳውዲ አረቢያ ይሄ ማን ነው የምትለው? ሐረሪ ከማን ነው ከምትለው? ደቡብ ህዝቦች በተለያዩ አፍሪካ ሀገሮች ሶማሌ ወንድሞቻችን እንደዛው መጣዋል። ይኑር ወንድሞቻችን ናቸው። አይ ሪስፔክት ኤቭሪባዲ ሁሉንም አከብራል፣ እወዳቸዋል። ይኑሩ ሀገራቸው ነው። ኢትዮጵያ የጥቁር ሀገር ነው። ማንም ሰው ይምጣ። ናጼ ምኒልክ፣ ናጼ ኃይለ ሥላሴ፣ ናጼ ቴዎድሮስ፣ ሌሎችም አማሮች ካሳም ቢሆን አሁን አማራ ነው ትግሬ ነው ይሉታል እንጂ ውሸታቸው። አማራ ነገስታቶች የተዋጉት እኮ ለጥቁር ነፃነት እኮ ነፃ ያወጣናቸው ጥቁሮች ሀገራችን ለምን ይኖራሉ አንልም። ግን ሲኖሩ አማራን እንግደለው፣ አማራ ጨቁኖናል፣ አማራ እንደዚህ ነው፣ አማራ የለም፣ አማራ እንደዚህ የሚል በአማራ ጥላቻ አማራን በመግደል አማራን በመበተን አማራን በመጥላት የሚኖር ካለ ግን እንታገላለን። በተለይ ደግሞ የአማራ ወልቃይት የአማራ ግዛት ነው የሚልን ሰው አጥብቀን እንታገላለን። ጥያቄ ውስጥ የሚገባ አይደለም። ወልቃይት የተመለሰው በደመቀ ዘውዱ አይደለም፣ በብልጽግናም አይደለም፣ በአማራ ህዝባዊ ንቅናቄ ነው የተመለሰው ሳይሆን ከወያኔ እጅ የነጠቅ ነው። ገና የምንነጥቀው ብዙ መሬት አለ። አገሪቱ በእኛ ነው የምትስተዳደር። አገሪቱ የእኛ ናት። ኢትዮጵያ የአማራ ምድር ናት። በቃ የመሬት ጥያቄ ካነሳህ የአማራ ምድር ኢትዮጵያ ነው። የመሬት ጥያቄ ካነሳህ ማለት የመሬት ጥያቄ አንስተህ ይሄ የአማራ አይደለም የምትለው የለም። ስለዚህ ይሄን በዚህ ነው የምንይዘውና አኪላ ገብቷል። አኪላ የምጠይቀው አኪላ ቋሚ የብልጽግናው የደመቀ ዘውዱ የግሉ አክቲቪስት፣ ሌሎችም በተመሳሳይ እነሞጣ የባዕዴኖች የነተመስገን ጥሩነህ ቋሚ አክቲቪስት ነው። ከበስተጀርባቸው ቡንቶ የሆነ የባዕዴን ኃይለኛ ባለስልጣን አለ። ከእያንዳንዱ የአማራ ፖለቲካ የዩሪን አልደረስኩበትም በግልጽ በፎቶ ስላልወጣ አይ ቲንክ ተፈራ ማሞ ሊሆን ይችላል ወዘተ። ብቻ እያንዳንዱ ከበስተጀርባው የሆነ ባለስልጣን አለ። በግልጽ ለአማራ ህዝብ ብሎ የሚታገል አክቲቪስት የለም። ካለ ግን አኪላን እኔ እዚህ የምጠይቀው አማከብረው ልጅ ለአማራ ህዝብ ከሆነ የሚታገል ደመቀ ዘውዱን መደገፍ የለበትም። ደመቀ ዘውዱን ከደገፈ ግን ደመቀ ዘውዱ በግልጽ የተናገረው እኔ ብልጽግና ነኝ የፋኖ ትግል ረብ የለሽ ነው ብሎ ፋኖን ባንደበቱ ያስመታ በሚዲያ ያስመታ ሰው ነው። በዛም የተነሳ የጎንደር ህዝብ ከጎጃም ህዝብ ጋር ከተለያዩ ፋኖች ጋር የፋኖ ክፍፍል ፈጥሮ የተጨራረሰ ደመቀ ዘውዱ በሰጠው መግለጫ የደመቀ ዘውዱ ንግግር ምንም ችግር እንዳላመጣ ለአማራ ህዝብ እንደሚጠቅም ወልቃይትን እንዳስመለሰ የሚደረግ ነገር እና አኪላ የሚሰሩትን ነገር ለአማራ ህዝብ ካሰቡ ይሄን ማቆም አለባቸው። ካላቆሙ ግን ይዋር ብልጽግና
ካላቆምክ ብልጽግና ነው። ደመቀ ዘውዱን የሚደግፍ ሰው አብይ አህመድን ይደግፋል። በሌላ አማርኛ በተዘዋዋሪ አብይ አህመድን ነው የሚደግፍ። ምክንያቱም ደመቀ ዘውዱ የአብይ አህመድ ባክቦን ነው። ኦኬ። ስለዚህ እኔ አኪላ ብዙ ጊዜ ተከታትየዋለሁ። የደመቀ ዘውዱ ቋሚ አክቲቪስት የግሉ እንዲያው። ስለዚህ ይሄ ነገር የአማራን ትግልም አያደናቅፍም። እንዳያደናቅፍ እንታገላቸዋለን። ደመቀ ዘውዱም ትግላችን ለቆ ይወጣል። እስክንድር ነጋም ትግላችን ለቆ ይወጣል። ላደረጋችሁልን ነገር ሁሉ የምንወስደው ክሬዲት አለ። አንለስ ግን እናባረዋለን ሁሉን። ማንም የአማራን ትግል መጥለፍ ማበላሸት ሀያል መሆን አይችልም። ደም ከፍለንበታል። ወጣቶቻችን አርግፈንበታል። ስለዚህ ሁልሽም ማለት ነው እየቆጠርን ይዘናል። ትባረሪያለሽ። አኪላ የምታስተካክል ከሆነ ፖለቲካ መልካም ነው፣ ጥሩ ነው። ለአማራነትህ ጥሩ ልጅ ነህ። ደመቀ ዘውዱ የምትደግፍ ከሆነ ግን ብልጽግና ነው፣ ፒፒ ነው። ለስልት ነው ምናምን የምትሉ እነን ጨዋታ ጥባ ትጫወቱብንም። ዊነው ብልጽግና ነው። እንዴት እዛ ላይ እንዴት እንደተደራጀ ጎንደር ላይ እንዴት ድጋፍ እንዳገኘ በነ ደመቀ ዘውዱ በኩልና በነ ማን ነው የሚባለው ይሄ በነ ጌታ አስራደ በኩል በስኳድ በኩል እንዴት ትልቅ ድጋፍ እንዳለው ጎንደር ስለምናቅ ደመቀ ዘውዱን ከደገፍክ ብልጽግናን ትደግፋለህ። በቃ አመሰግናለሁ። ይሄዱ ታንኪ ቹቹ ቀጥል። ታፕታፕ ኮፒ ሊንክ አድርጉ። ከዛ አማራጭ ላይ በጣም ጊዜያችን ፈጀን እኮ የሚገርም ነው። ኖ ፕሊዝ ቆይ ይኸውላችሁ it's amazing by the way እንዴት በቃ ሌላ ኦልተርኔት ሪያሊቲ ላይ እንዳሉ ራሳቸውን አማራ የሚሉ ሰዎች they live in alternate in a la la land በቃ የሉም እኮ አይስማሙም እርስ በርስ they don't even know የኢትዮጵያን ታሪክ የኢትዮጵያ ምድር በሙሉ የአማራን መጀመሪያ አማራ ስለመኖር እርግጠኞች አይደለን forget about የኢትዮጵያ ምድር አማራ ነው ምናምን የሚለው ተረተውና አማራ as a primordial entity ስለመኖር እርግጠኞች አይደለን። መጀመሪያ የሚቀድመው እሱ ነው። first thing first okay መጽሐፍ ታለ ተጽፏል። ቸርች ኤንድ ስቴት በደንብ ተጽፏል። አምሃራ የሚለው ስም ራሱ ትግራይ ውስጥ የነበሩ በደብረ ዳሞ የነበሩ አሪስቶክራቶች በቁጥር 400 የሚሆኑ ከድልና ወድጋ ተሰብስበው ወደዚህ ወደ ሸዋ as a Christian settler እንደመጡ በግልጽ ተቀምጧል። so centuries of migration ከላይ ከትግራይ አካባቢ እዛ ውስጥ የነበሩ እነዚህ ህዝቦች ክርስቲያኖች መጀመሪያ ወደ ታች ወደ ሐይቅ እስጢፋኖስ አካባቢ በራሳቸው ስም አምሃራ ብለው ጠሩት። በኋላ እንደ ቦታ እንደ ግዛት ካርታዎች አሉን። አረፋቂ የአረብ የታሪክ ተመራማሪ ነው። በማከለኛው ክፍለ ዘመን የአዳሉና የክርስቲያኑ ኪንግደም ያደረገውን ጦርነት ከነ ካርታ አንጎት ላስታ አምሃራ ጎጃም እያለ እንደ ቦታ አምሃራን ጠቅሶታል። እኛ ደግሞ ሞር ወደ ኋላ ተመልሰን ስናይ አምሃራ የሚለውን ቦታ ማን ሰየመው ከየት መጣ ብለን ስንጠይቅ ከትግራይ የመጡ ሰዎች ራሳቸውን አምሃራ የሚሉ ሰዎች እንደሰየሙበት ሴትል እንዳደረጉ እዛ ኢቫንጀላይዝ እንዳደረጉ ክርስትናን እንዳስፋፉ እንደ ፍሮንቲር ተጠቅመው በኋላም ሸዋ ላይም እየመጡ ስለነበረ for centuries 100 ተረት ብለህ ጀምር። ሚዩት አድርግ። ያንተንም ሰምተናል። አራ ይጨርስ መልስ ስላለ ሚዩት አድርግ። ፌር አይደለም። አንተ ስታወራ ሚዩት አድርጎ ነው ያዳምጠው። አንተ እኮ ማርያም እኮ ኢትዮጵያዊት ናት። ናዝሬት ከተማ የተወለደችው ኢየሱስ እዚህ አጣዬ ላይ ነው የተወለደው ያልክ ተረታም ነህ። ስለዚህ ሚዩት አድርገህ ቁጭ በል። የአማራ ፖለቲካ ተረታም የበዛበት ነው። ኢንተሌክቹዋል ጄኖሳይድ ፈጽማቸዋል for the last 150 years ምኒልክ ከሚባል አባታችሁ ጀምሮ በደንብ እያሰጣ ነው በመጽሐፍ ማለት ነው። ብዙ ሌሎች መጽሐፍትም አሉ። ኤኒዌይ አታቋርጡኝ። ከባርነት ነፃ ስላወጣነች እቺ ዝም በል አንተ። ከባርነት እኛን ነፃ ያወጣን ከላይ መተን አሁን ሚዩት እንትን ፎከስ ሚዩት አስደርግልኝ ወይ አስወጣው። ሚዩት የምታነሳ ከሆነ አራ ላስወር ጥሩ አይደለም። በቃ ያው ራሱ ቴንክ ዩ ታርጎን ሪስፔክት እንደራረገ እዚህ ያለ ነው። ቴንክ ዩ እዚህ ምድር ላይ ይኸውላችሁ ከ9ኛው ክፍለ ዘመን ጀምሮ የአክሱም ኢምፓየር ዲክላይን ሲያደርግ በዋናነት እንግዲህ አረቦቹ ዲክላይን እንዲያደርግ አደረጉት። እዚህ ትልቁ የገንዘብ የኢኮኖሚ ምንጭ የነበረው ስሌቭ ትሬድ ስለነበረ በዚህ በዘይላ በበርበራ በኩል የትሬድ ራውቱን ይዘውት የነበሩት ሁለት ኪንግደሞች ነበሩ። የዳሞት ኪንግደም የፔጋን ኪንግደም ነው የነበረው። እንዲሁም የሀዲያ ሱልጣን ዛሬ ሃርላ ስልጤ የሚባሉት እና ሀድራሞት የሚባሉት የነሱ ሬመነንት የነበሩት እነዚህ ሁለት ሜጀር ኢምፓየሮች ነው የነበሩት የኛን የአክሱምን ኢምፓየር የሚገዳደሩ።
ምንድነው የሆነው? እነዚህ ክርስቲያን ሴትለሮች ፍሮንቲር መያዝ ነበረባቸው ወደ ሸዋና አምሃራ ብለው ወደ ጠሩት ቦታ። ዘራቸው ግን እዛ ነው፣ ትግራይ ነው፣ ኤርትራ ነው፣ አዱሊስ ነው፣ ያሃ ነው፣ አበሻዎች ናቸው፣ አጋዚያን ናቸው። እዚህ የነበረው ፔጋን ነው። በገድለ ተክለ ሃይማኖት ላይ ተጽፏል፣ በገድለ ኢየሱስ መዋ ላይ ተጽፏል። በሙሉ ፔጋን የነበረ ነው። ዛሬ አማራ ነኝ የሚለው እዚህ መጡ። የዳሞት አካል ነበረ ቁጭ ተብሏል። አቡነ ተክለ ሃይማኖት ገድል ላይ የዳሞቱ መሪ የነበረው መተሎሜ አቅም ስለሌላቸው እነዚህን ክርስቲያን ሴትለሮች ጥቂት ሆኖ ስለሚኖሩ ስለነበር ይገላቸው ነበር፣ ያሰቃያቸው ነበር። የኛ መንግስት የአክሱም የክርስቲያኑ መንግስት የአበሻ መንግስት አቅም እየገነባ የመጣው በ12ኛው ክፍለ ዘመን አካባቢ እነዚህ ክርስቲያኖች እዚህ የነበሩት ሸዋ አካባቢ ትውልዳቸው ከላይ አገን ከትግራይ የሆነው እንደገና ከሸዋ ጎረቤት ያለው አማራ ብለው የጠሩት አገን ዘራቸው ትውልዳቸው ከትግራይ የሆነው አበሾቹ እነሱ ምንድነው ሬዚስታንስ ሬቤሊየስ ሙቭመንት ፈጥረው ነበር። ስለሚያሰቃያቸው ራሳቸውን ነፃ ለማውጣት ፍጥቅም ታግለው የክርስቲያን ስርዓታቸውን ለመጠበቅ ይታገሉ ነበር። ምን ሆነ? በኋላ ላይ በኢየሱስ ሞዓ በሚባለው የሐይቅ እስጢፋኖስ ምሁርና አባ ተክለ ሃይማኖት ደግሞ ከዚህ የመጡት እሳቸው እዛ ደብረ ዳሞ እየሄዱ አባ ዮሐኔ የሚባሉ የሁለቱም ሊቅ በደንብ ግሩም አድርገዋቸው ኦኬ እነዚህ ፓጋኖች እነዚህ አረማውያን አጋው አካባቢ የነበሩት ይሄንን ላስታ ሊረከቡት ነው፣ ቴክ ኦቨር ሊያደርጉት ነው የዛጉዌን መንግስት። እስከዛሬኛ ነበርን የነበረው፣ አሁን ግን ቴክ ኦቨር ሊያደርጉት ነው። ስለዚህ ከሸዋ ያለነው እኛም እዚህ ከትግራይ ያለነው ሰራዊት ሞቢላይዝ አድርገን ሳንዱች አድርገን ቴክ ኦቨር ማድረግ አለብን ብለው በ1270 በሙሉ እቅዱ አርኪቴክቸሩ በሙሉ የመጣው ከትግራይ ነው፣ ከደብረ ዳሞ ነው። ሰራዊቱን በአብዛኛው ከትግራይ ነው። እነዚህም ሸዋ ውስጥ የነበሩት አምሃራ ሶልጀርስ ኦፍ ትግራይ አንሲስተሪ ነው የሚለው መጽሐፉ ላይ ያለ ከነገጹ ትግራይ አንሲስተሪ አምሃራ ሶልጀርስ ሄደው ይትባረክን አሸንፈው በ1270 ስልጣን ያዙ ነው። ፎር ኦል ኢንቴንትስ ኤንድ ፐርፐስስ ራሱ ይሄ የሰለሞናዊ የሚባለው የትግራይ መንግስት ነው። ፎር ኦል ኢንቴንትስ ኤንድ ፐርፐስስ የትግራይ ስንል አበሻ ነው። ኦፍ ኮርስ እኛ ለራሳችን ፖለቲካ የትግራይ አይደንቲቲ የለም ትግራይ የለም እንላለን። ትግራይ የራሱ የሆነ ሌላ ፖለቲካ አለ፣ ግን አበሻ ነው፣ ግዕዝ ነው መሰረቱ። በቋንቋ ደረጃም 99% ግዕዝ ነው ትግራይ የሚባል ምን ሆነ? ከዛ በኋላ ይኩኖ አምላክ ከይኩኖ አምላክ በኋላ የመጣው ነገሮቹ እንግዲህ በጣም ችግር ስለነበረ ሞቢላይዝ እያደረጉ እየጠነከሩ እዚህ ዳሞቱንና እዚህ ይፋት ላይ የነበረው የእስላሙን መንግስት እየወጉ ግን በደንብ ኮንትሮል አልተቆጣጠሩት። አቅም የተፈጠረው በአምደ ጽዮን ነው 1320 አካባቢ አምደ ጽዮን ከያዘ በኋላ ግን እንዴት አድርጎ ነው ይሄንን ዛሬ ኢትዮጵያ ተብሎ ያለውን ነገር እንዴት አድርጎ ነው የፖለቲካ ማፕ እና የሚሊተሪ ማፕ አድርጎ ትልቅ ስቴት ክራፍት ያደርገው? በሁለት ደቂቃ ሄድበታል። አምደ ጽዮን መጀመሪያ የጀመረው መጥረግ ማጽናት የጀመረው ባህረ ነጋሲ ጋር ሄዶ በዜና መዋዕሉ ላይ በደንብ እንደተጻፈው በኢትዮጵያ ታሪክ ዜና መዋዕል በደንብ መጻፍ የጀመረው ከአምደ ጽዮን ነው። ባህረ ነጋስ ላይ ሄዶ ህዝቤን ሰበሰብኩ፣ ህዝቤን ከጠላት አዳንኩ፣ ወደ ባህርም ከተትኳቸው ዝሆን ላይ ተቀምጬ ብሎ ዝሆን ላይ ተቀምጦ በሙሉ ባህረ ነጋሲን ሙሉ ለሙሉ ክርስቲያን ያርጎ ህዝቤ ብሎ ከዛ ነው የጀመረው። ከዛ ወደ ትግራይ እየመጣ ከዛ ጉርአ ላይ ያሉት ዛሬ ጉራጌ የሚባሉትን ከጉርአ ሰብስቦ አዘ ሚሊተሪ ክላስ ዘሆል ሸዋ ላይ ከፍተኛ ዘመቻ ነው ያደረገው። ሸዋ የእስላም ስለነበረ ምክንያቱም በዋናነት ለግብጽ ለቱርክ ያገዙ እዛ ቦታ ችግር ይፈጥሩ የነበሩት እነ አላዲን እና ሳላዲን የሚባሉ የይፋት ሱልጣኔቶች ስለነበሩ ዛሬ አማራ እስላም ነው ምናምን ይሉና እሱም ሌላ ፖለቲካ ነው። በሙሉ ወቅቷቸው አምደ ጽዮን እስከ ዘይላ ታች ገፋቸው። ዛሬ ጉራጌዎች ሃርላን ምናምን እንትን ብሎ ሸዋ መሀል የመጡት ያኔ ነው። ጉርአ ከሚባለው ቦታ የሰፈሩት በዛ ምክንያት ነው። ሚሊተሪ ክላስ ሆነው ነው የመጡት። ይሄ ሲደረግ ጎጃም ፔጋን ነው። ጎጃም ክርስቲያን አልሆነም። I'm talking about 1310 1320 በጌምድር ከባህሩ ከጣና በላይ ፔጋን ነው። መሪዎቻቸው ዣን ይባሉ ነበር። በተለይ በዚህ መጽሐፍ ላይ ተጻፈው ዣን ጩሃ የሚባለው በ1332 ዓመተ ምህረት ዘሚካኤልና ክፍለ ጊዜ የሚባሉ የክርስቲያን መነኮሳት ከመርሃ ቤቴ ኦሬዲ በክርስቲያኖች ኮንትሮል በነበረው ሸዋ ከዛ ተነስተው ወደ ጣና ሄደው ቤተክርስቲያን እያቋቋሙ ሲያስተምሩ on both sides በኖርዝም በሳውዝም ሲሰብኩ እንዴት መታችሁ የኛን እምነት ታበላሻላችሁ ብሎ አሰረው ይላል። ሲያስራቸው አምደ ጽዮን ምን አለ? ልቀቃቸው አለው ለመሪያቸው ለዣን ጮሃይ ለጎጃሚዎቹ ማለት ነው። አንለቅም፣ ባዕድ የሆነ ክርስትና የሚባል እምነት ሊያስተምሩ ነው፣
አንለቅም አለ። ኦኬ ብሎ አምደ ጽዮን ሰራዊቱን ሰብስቦ ጎጃምን ወረረ። መቼ? በ1232 ዓመተ ምህረት ጎጃሚዎች በሙሉ ሰብስበው እነዚህ የፔጋን ኃይሎች ወጉ፣ ተዋጉ፣ ተሸነፉ። ዣን ጮሃይ መሪያቸውን ይዞ አስሮ ወደ ሸዋ ይዞት መጣ። ከዛ በኋላ ክርስቲያን ኢቫንጀላይዝም ያደረጉት ፍሪ ሆኑ ኦን ቦት ሳይድስ፣ በጋይንትም በኩል በሰሜን ከጣና በሰሜን እንዲሁም ከጣና በደቡብ ክርስትናን ማስፋፋት የጀመሩት ከዛ በኋላ ነው፣ ከአምደ ጽዮን በኋላ ነው። እንደገና ከመቶ ዓመት በኋላ አፄ ይስሐቅ ሲመጣ ደግሞ ሌላኛው ከአምደ ጽዮን በኋላ የመጣው ቤተ እስራኤላውያን የሚባሉት በሰሜን ጎንደር የነበሩት ሬዚስት አድርገው ነበር። ማይንድ ዩ ጎንደር ተብሎ ዛሬ ያለው ለሁለት የተከፈለ ነበር። ደቡባዊ ጎንደር ሌላ ነው፣ ሰሜናዊ ጎንደር ሌላ ነው። ሰሜናዊ በአብዛኛው የቤተ እስራኤል ምድር ነበረ። እሱም ራሱ አልገብርም፣ የኢትዮጵያ አካል አልሆንም፣ የአበሻው አካል አልሆንም ብሎ ተዋግቶ ነበር። በማን ዘመን? በአፄ ይስሐቅ ዘመን። አፄ ይስሐቅ ማንን ተጠቅሞ ነው ያስገበረው? ራስ አሃዶም የሚባሉ የአጋመ የክርስቲያን ራስ የነበሩትን እሳቸውን ይዞ አፄ ይስሐቅ ሰሜን ጎንደርን ነው የወጋው። ቤተ እስራኤላውያን ደንቢያ የሚባለውን አርማጮ የሚባለውን ሰሜን የሚባለው ዛሬ አሁን ከትግራዩ በላይ ከአጋመ በላይ ሰለሞናዊው የኔ ነው ይላል ጎንደሬ፣ ታሪክ ስለማያውቅ ወይም እየዋሸ ማለት ነው። በዚህ መንገድ ነው ራስ አሃዶምና አፄ ይስሐቅ በጋራ ሆነው በጌምድርን ከዛ ሙሉውን በጌምድር ሰሜን ጎንደርንም ጭምር አስገበሩ ማለት ነው። ጎጃምና ጎንደር ክርስቲያን የሆነው ኢትዮጵያዊ የሆነው አበሻ የሆነው በዛ መንገድ ነው። አማራ አልነበርም። የተለያየ ቋንቋ የሚናገር በአብዛኛው አገዋዊ፣ ኩሻዊ፣ ጋፋት፣ ከይላ ምናምን የሚባሉ ትራይቦች ነው የነበሩት። ይሄ አማርኛ እንዴት መጣ ወደሚለው ስንመጣ ግዕዝን ይዘው የመጡት እነዚህ ክርስቲያኖች ታሪካቸውን የሚጽፉት በግዕዝ ነው። ሁሉም ነገራቸው የሚጽፉት በግዕዝ ነው። እዚህ ካሉት ኩሻዊ ቋንቋዎች ጋር ፊውዝ ሲያደርጉ ስሩ ፕሮሰስ እንደ ክሎዬ ሆኖ አማርኛ የመጣው በዛ ነው። የፕሮሰስ ውጤት ነው። የሆነ ህዝብ አማራ የሚባል ህዝብ ኑና ቋንቋ እንፍጠር ብሎ ፕሪሜዲቴትድ በሆነ ኢንቴንሽን ተጉዞ የፈጠረው ቋንቋ የለም። ለዛ ነው አማራ እንደ ዘር የለም የምንለው። ይሄ ጥላቻ ወይም ደግሞ ትርክት መፍጠር ሳይሆን ሀቅ ነው፣ ፋክት ነው። ስለዚህ ይሄን ላለው ከዛ ውጪ አሁን ምድር ላይ የላችሁም ነው ቁም ነገሩ። የአማራ ብሔርተኛ ምድር ላይ የት አለ? በየጊዜው ትማረካለህ፣ በየጊዜው ትገረፋለህ፣ እርስ በርስም አትስማምም፣ ትጣላለህ። ነው አንተ እኮ ቅማንት ነህ አማራ አይደለም፣ አንተ እኮ አገው ነህ አማራ አይደለም ትባባላለህ። ዩኒቲ የለህም፣ አንድነት የለህም፣ ህብረት የለህም። ምን ውስጥ ነው ያለው? ሰብቨርሲቭ ስቴት ክራፍት ውስጥ ነው ያለው። ከኦሮሞ ብሔርተኞች ጋር ሆነ ሀገሩን እየበተንክ ነው፣ ሀገሩን ነው የምትበትነው። አዘይንዶ ዘደይ ግን እኛ አበሾች ፕላን ቢ አለን፣ ወደድክም ጠላህ። መጀመሪያም የፈጠርነው ይሄን ሀገር እኛ ነን። ግዕዝና ኦርቶዶክስን ያጋራን እኛ ነን። እምቢ ካልክ ትግርኛ አለን፣ ፕላን ቢ አለን። ባህር ላይ የሜሪ ታይም ጨዋታ እንጫወታለን። ባህር ላይ እንሄዳለን፣ መርከብ እንሰራለን፣ ሚሳኤል እንሰራለን፣ አገራችንን ሲንጋፖር እናደርጋለን። እዚህ ያለው እርስ በርስ ትገዳደላለን፣ ምንም አታመጣም። ለራስህ ብለህ ኢትዮጵያ ይሁን ብለናል። ትግራይና ኤርትራን ጠልተህ የአበሻን መሰረት ንቀህ ከየመን ነው የመጡት ከአውድማ እንዲጠርጉ አመጣሁት አማራ ሀገር ሰራው ምናምን የሚባል ተረትህን ከነስሙ የትግራይ ስም ነው አማራ የሚለው ያን ትቼ ትግራይን አጥፍቼ ከፈለጉ ይራቡ ይሙቱ እያልክ ጥላቻ የሞላበት ንግግር እየተናገርክ የትም አትደርስም። አዘይንዶ ዘዴ አሁን ያለውንም የኢትዮጵያ ፌዴሬሽን የሰራነውኛል 60 ሺህ ሰው ገብረን አፋር አለው በለው፣ ጋምቤላ አለው በለው፣ ጉራጌ አለው በለው፣ አማራ አለው በለው፣ ዳሰነች አለው በለው እያልን ይሄንን ፌዴሬሽን የሰራነው እኛው ነን። ድሮም እኛው ነን፣ አሁንም እኛው ነን። ምንም አታመጣም። ጨርሻለሁ። ቴንክ ዩ አመሰግናለሁ። አማራ ኪላ እስቲ ትልቁ ላይ አድርገኝና መረጃዎችን ስለማሳይ ማለት ነው። እና የምፈልገው እንደዛ ነው። በመረጃ የእሱ ሀሳብ ተናግሯለኝ። እኔ አዳማጭ ነኝ፣ ጠያቂና አዳማጭ ነኝ። ኤኒዌይስ ቅድም ሀራም ላነሳቸው ነው ምንድነው ያው የበፊቱ የአማራ ፖለቲካ ማንም ይገባ ነበር እና በጊዜው የአማራ ፖለቲካ ሲሰራ አቅም የሌላቸው አማራ ስላሉ ብቻ ያው ሁሉም ሰው አክሴፕት ያደርግ ነበርና አሁን ወደ ዕውቀት ሜዳ ስንመጣ ብዙ ሰው ተገፍቷል። በፊት አማራ ብለናል ምናምን የሚሉ ሰዎች በሙሉ ተገፍቷል። ለዚህ አዝናለሁ። ያው ይሄ የአቅም ማነስ ነው። ቅድም አንስቻለሁ። ይሄ የኢትዮጵያ ፖለቲካ የሶቪየት አይነት ፖለቲካ ነው። ዕውቀት ይፈልጋል። ብዙ ሰዎች ተገፍተዋል። የተገፉ ሰዎች ይከፋቸዋል። ፖለቲካው ምን እንደሆነም አያውቁትም። ኦኬ
ለምሳሌ ስለ ኔሽን ቢልዲንግ እንወያይ ብትል አንዳንዱ እዚህም ስቴጅ ላይ ምንም ያሉ ሰዎች ምን ማውራት እንዳለባቸው አያውቁም። ስለዚህ አንዳንዴ ይሄ ፖለቲካ ሰምታይምስ እውቀት ላለው ጣል ተደርጎ የሚካሄድበት ጊዜ አለ። የእውቀት ጌም ሲመጣ ይሄ ዝም ብሎ የሞኙ ጨዋታ ላይ ኦኬ እሱ ላይ መግባት ይቻላል። እኛም አንገባ። እኔ ማርያም ምንድነው የእቲሳ ተክለ ሃይማኖት ሰው ናት ወይም ምናምን ውስጥ አታገኘኝ። ይሄ ዝም ብሎ ታች የወረደው ፖለቲካ ውስጥ ሰው ልታገኝ ትችላለህ። ባይ ዘ ዌይ ኮርኔል ደመቀ ዘውዱ አየለ ነው። ኦኬ ኮርኔል ልድገመው፣ ደመቀ ዘውዱ አየለ ነው። የራስ ቢትወደድ አዳነ የቅርብ ዘር የሆነ። ስለዚህ ኮርኔል ደመቀ ዘውዱ አየለን ትግሬ ለማድረግ የሚፈልገው ከትግሬ ጋር የሚሰራው ኦኬ እና እውነታውን የወልቃይትን እንትና ኮርኔል ደመቀ ጠላት ነው። የአማራ የትግል ጥያቄዎች ወልቃይት፣ ራያ፣ አዲስ አበባ፣ መተከል ከክልሉ ውጭ ያሉ ጥያቄዎች አሉ። አለቀ። ወልቃይትን ሰጥተን የምንታገለው ትግል የለም። ወልቃይት የትግላችን የውጤት መገለጫ ነው። ወልቃይት የትግላችን ሀሁ ነው። ትግሉን የጀመርንበት ነው። ወልቃይት የወልቃይትን ስትራቴጂካል ሎኬሽን የወልቃይትን የፖለቲካል ሲግኒፊካንስ አንደርስታንድ የማያደርግ ሰው ወልቃይት ኢኮኖሚካሊ $500 ሚሊዮን ጀነሬት ያደርጋል በየአመቱ። ይሄ ከመሬት በላይ ነው፣ ማዕድን ሳይወጣ። የአማራ ክልል በጀት 480 $500 ሚሊዮን። ወልቃይት ብቻውን የአማራ ክልልን በጀት ይፈጥራል። ወልቃይት አማራ ክልል የሚተነፍስበት ቦርደራችን ወልቃይት ነው። ትልቁ መተንፈሽ ከኤርትራ የምንገናኝበት አይ ቲንክ አኪላ የኔን ጥያቄ እየመለስክ ይመስለኛል። እኔ ጥያቄ ጋር አይመሳሰልም ያነሳው። ኖ አይ ለማስተካከል ነው፣ ሌላ ጭቅጭቅ ለመፍጠር። እኔ የጠየኩት ደመቀ ዘውዱ አይደለም ወልቃይትን ያስመለሰው ነው። ሁለተኛ ነገር ቆይ ላስተካክል። ችግር የለም። ኖ ቆይ ይኸውልህ አንተ ቆይ አዳምጠኝ። ይኸውልህ እንደሱ አይደለም ያልኩት። እኔ ያልኩት ደመቀ ዘውዱ ለወልቃይት ሳክሪፋይ አላረግም። ሳክሪፋይ ያረጉትን አጥርቶ አጽድቷቸዋል። የወልቃይት ኮሚቴ ቆይ ማንም አላረግም። ቆይ ጥያቄ ይወዳ ፕሊስ በእናትህ እኔ እንደዚህ አይነት ኮንቨርሴሽን እሱ እኮ የሚል ስለ ወልቃይት ጥቅም ነው። እኔ ቹቹ እንደፈለገ እኔ እንደዚህ አይነት ውይይት አለ ድምም ተናገር እናዳምጥና ቆይ ተመልካቹ እኮ ይበይናል። እኛ እናዳምጥ በቃ። እኔ ቅድም ተናግሬያለሁ። ኦኬ አማራ የባላባት ዘር ነን፣ የሮያል ፋሚሊ ውጤቶች ነን። ውይይታችንም በዛ ነው፣ ተከባብረን ነው የምናወራው። ፕሊስ አታቋርጡ። ኮርኔል ደመቀ ዘውዱ የአማራ ፖለቲካ ይስተካከል ነው ያልኩት እንጂ አላቋረጥኩም። ግን እኔ ያልኩህ ደመቀ ዘውዱ የወልቃይትን ኮሚቴ አጽድቶ ቴክኦቨር አረገብን ነው ያልኩህ። እሺ ሰማሁ። እንኳን አጸዳ የወልቃይት ጥያቄ ኮሚቴ አሁንም ወደ አማራ እንዳይመጣ ነው ደመቀ ዘውዱ እየሰራ ያለው። አየዳ ፕሊዝ እኔ ስለሆንኩ ነው ጥያቄ እኔ ስለሆነ በቃ ግዴስቶና ይመልስ። ይኸውላችሁ የአማራ ትግል ማንም ነበር የሚያንቦጫርቀው። እውቀት አለንም የሚለው የሌለውም አያውቁ ሁሉም። ለመጀመሪያ ጊዜ በአማራ ታሪክ የአማራን ጥያቄ በህገ መንግስት በህግ የጠየቀ የመጀመሪያው ሰው ኮርኔል ደመቀ ዘውዱ። የመጀመሪያው ህገ መንግስትንም የሽግግር መንግስት አዋጅን በቅጡ አንብቦ ተረድቶ ወደ ጥያቄነት የቀየረው እሱ ነው። ለመጀመሪያ ጊዜ የኢትዮጵያ ጥያቄ ቅድም አሁን አራ እንዳስቀመጠው ወልቃይትም የኛ ነው ትግራይም የኛ ነው ምናምን የሚል የጅል ፖለቲካ ነበር። ኮሎኔል ደመቀ ዘውዱ ይሄ ብሔርተኛ እኮ ጥያቄ አይደለም። ትግራይም ያንተ ከሆነ ደቡብም ያንተ ከሆነ ኢትዮጵያዊነት ነው የምትፈልገው ማለት ነው። ቢኮዝ ሰዎቹ መቼም ጄኖሳይድ አትፈጸምባቸው። ስለዚህ ኢትዮጵያዊ እንሆን እያልክ ነው ባይ ዲፎልት። ኮሎኔል ደመቀ ግን አማራ የተቆጠሩ ጥያቄዎች አሉት። ከዛ ውስጥ ወልቃይት የአማራ የአስተዳደር ወሰን ጥያቄ ነው ብሎ የጠየቀ ነው። እውነተኛ አማራ ወልቃይት የአማራ ነው ብሎ የጠየቀ አማራ አለ? እንግዲህ እኔ እንደዚህ አይነት ውይይት አልችልም። ኖ አይ ባዴን ነው ወያኔ ነው አይን ያመጣው ነው። ቴንክ ዩ አመሰግናለሁ። አሁን ነው ችግሩ የመደዳ ጨዋታ ስለሆነ ነው። አሁን ድሮ አማራ ደርግ ሲመጣ ወደ አማራ ክልል ወደ አማራ አካባቢ ብዙ በባርነት ለስራ የመጡ ብዙ ሰዎች አሉ። ኦኬ
መሬት የላቸውም። ለአማራው ተቀጥረው ይሰሩ ነበር። መንግስት ደርግ ሲመጣ እነዚህ ሰዎች መሬት ስለሌላቸው ይታወቃሉ። ከሴት መጋባት አይችሉም፣ ወይም ቢያገቡም የገሌን ባሪያ ገባሽ ነው የምትባለው። እነዚህ ሰዎች ደርግ ሲመጣ መሬት ሰጣቸው። ሲሰጣቸው ምን ሆኑ ማለት ነው? አማራ ሆኑ ማለት ነው። ቢኮዝ መሬት ሰጣቸው። ምትለያቸው ሰዎች አይደሉም። ከአማራው ጋር ተጋቡ። አሁን የእነዚህ ሰዎች ውጤቶች ናቸው ፖለቲካ። የባሪያው ልጁ ሆኖ መከራ እያሳየ ነው። ኦኬ፣ የአያቶቻችን አገልጋይ ልጆች ፖለቲካ ውስጥ ገብተው ሊገባቸው አይችልም። ዳር ኖት ላይክ ለዚህ አልተፈጠሩ። ለዚህ ነው መከራ የሚያበላኝ ማለት ነው። ይጠይቀኛል፣ ከሰው ጋር እንደመወያየት እንዳለበት አያውቅም። ምን አይልም። ለምን? ባደገበት ሃውስሆልድ ውስጥ ወይም ባደገበት ቤት ውስጥ ይሄ የአማራ ባህል ሊኖረው አይችልም። ቢኮዝ ያ ዘር ሊያሳድገው አይችልም። የአማራ ዘር ውስጥ ያደገ ሰው ስትሰድበው ይሰማል፣ መልስ ይሰጣል። ኦኬ፣ ወይ ጥሎ ሄዳል። በስነ ስርዓት እያወራ 10 ሰው የሚገባ ከሆነ በቤት ውስጥ ሆሪዞንታል አባት ሲያወራ እናት ስታወራ ልጅ እያወራ እየተጫጫኸ ቤት ውስጥ እየተላቀሰ ያደገ ነው ማለት ነው። ይሄ አማራ ባህል ውስጥ የለም። ስለዚህ በዚህ ይያዝ። ኮሎኔል ደመቀ ዘውዱ አማራን ነፃ የሚያወጣ ትግል ባይዘው የአማራ ትግል እኮ ወያኔን የጣለው ኮሎኔል ደመቀ ዘውዱ ነው። ማን ነው? ሌላ ሰው አለ? ማን ነው? ብርሃኑ ነጋን የጣለው ወይስ አዲስ አበባ ውስጥ የታገለ? ማን የታገለው? ኮሎኔል ደመቀ ዘውዱ ወያኔ ላይ ጥይት የተኮሰው ኮሎኔል ደመቀ ዘውዱ። የአማራ ከኢትዮጵያ ወጥቶ እንደ አማራ እንዲታገል ያደረገው ኮሎኔል ደመቀ ዘውዱ። ኮሎኔል ደመቀ ዘውዱ መታገያ ወርድ ወልቃይት ብረሳሽ ቀኝ ተርሳኝ የሚል የትግል አጀንዳ ቃል ፍሬዝ የፈጠረው እሱ ነው። ልክ መሬት ላራሹ ምናምን እንደሚባሉት የትግል ፍሬዞች ወልቃይት ብረሳሽ ቀኝ ተርሳኝ የሚል ትግል ያደረገው እሱ ነው። ወያኔን ከ4 ኪሎ ስቦ ያወጣት እሱ ነው። የሱ ትግል አማራን የቀሰቀሰው እሱ ነው። ያ ብቻ አይደለም። ወልቃይት ብልጽግና እኮ ማስተዳደር ይችላል ከጦርነቱ በኋላ ምን ችግር አለ? ወታደር እኮ ከዚህ በፊት ሐረርን እኮ አስተዳድሯል። ኦነግ በጣም በሚያስቸግር ጊዜ ሐረርን እኮ እናሳምነው ጽጌ እኮ ኮሎኔል የነበረ ጊዜ እኮ ከ2 ዓመት በላይ አስተዳድሮታል። ሐረርጌ ዱ ዩ ጋይስ ኖቲስ? ምን ችግር አለው? ብልጽግና አይችልም እንዴ? በግርግር ሞጭለፍ አድርጎ ኮሎኔል ደመቀ የአማራ አድርጎ እዛው ስትራክቸር ፈጥሮ አማራውን አደራጅቶ ተከዜ ዘመን ፈጥሮ ምን ብሎ ጥንክር ያለ ህዝባዊ እኮ መንግስት እኮ ነው። ኮሎኔል ደመቀን የወልቃይት ህዝብ አንድ አይደለም 10 ይመርጠዋል። ስለዚህ ሂዝ a champion of the people። ይሄን ሰውዬ እናውረድ ይለኛል። ከዛ ስትለው 2 ኦፕሽን ያላል። ወይ ትግራይ መታት ይዟለች ወልቃይትን፣ ወይ ብልጽግና ትግራይ ማይዘው ከሆነ ብልጽግና በፌደራሉ ስር በወታደር ያስተዳድራል። አስቸኳይ ጊዜ ያጫውሩ። ይሄ እኮ ነው ኦፕሽኑ። ይሄን 2 ኦፕሽን እንደሚኖር የማያውቅ የዋህ ፖለቲካ ካልሰራው እያለ ራሱ ቦታ ማጣበብ ዝም ብሎ አማራው ላይ መቀለል ነው። ኦኬ፣ ስለዚህ ሪያሊቲውን መረዳት። በዘር ለተባለው ዘሩ ኮሎኔል ደመቀ ዘውዱ አየለ ነው። ከብዙ እዚህ ካለ በአማራ ስም ከሚነግድ ባሪያ አገው ምናምን ቅማንት ይልቅ ኮሎኔል ደመቀ ዘውዱ የነጻ አማራ ነው። አማራማ ለመሆኑ በተግባሩ እኮ አሳየ። ደግሞ እስከሚከፍሉት ከተቀጥሮ ከሚሰራበት መከላከያ እኮ አምጾ ለአማራ ታግሎ ውጤት አመጣ። ዛሬ ማንን ዘመነን አምኖ ነው እዛ ጋር ማይሆን ፖለቲካ ሚስቴክ የሚሰራው ወይስ እስክንድርን አምኖ ነው? አየናችሁ እኮ እነ ዘመነ እኮ ወያኔ ጋር ነው ያሉት። እነ እስክንድር ከብልጽግና ጋር የተሻሹ ነው። እና እነዚህን ሰዎች አምኖ እዚህ ትግል ውስጥ እጁን ያስገባል። እስኪ ጠራ ድረስ ይጠብቃል። ሂዝ ስማርት እንደ ጂኒየስ እኮ ነው። ወያኔን የጣለ ሰው እኮ ነው። ሞኛ አይደለም እኮ። ከወያኔ ተዋክቶ ከወያኔ ጋር ከሚሰራ ጋር መጥቶ ሊሰራ አይችልም። ሂዝ ቬሪ ስማርት። እና እሱን ለመረዳት ጥሩ እውቀት ያስፈልጋል። አልተረዳኸውም። አለመረዳት ግን ጥላቻን አያመጣም። ስለዚህ ትግሬን የተባለው አይደለም። ዘር አንስጥ። አንዳንዶቻችሁ ዘራችሁ ቢጣራ ራሱ የነገሌ አሽከር ልጅ ወይ የነገሌ አሽከር ልጅ ልትሆን ትችላላችሁና ምንድነው ይሄ ኃይለሥላሴ ከወደቁ በኋላ የባሪያው ልጅ የአገልጋዩ ልጅ እንትኑን ይሄንን ነው የባላባቱን ዘር በሙሉ ሲገፋ ስለኖረ አድሃሪ ምናምን እያለ አሁንም ልትገፉ ነው የምትሞክሩት። አትችልም። አሁን ድሮ የምንገርፍበትን ጅራፍ ይዘን መጣል። ብልጥ ፈረስ በአለንጋው ጥላ ሸር ብሎ ይሄዳል። ብልጥ ፈረስ አለንጋው ገና ሳናወጣው ገብቷችሁ እጥፍ
ማለት ነው። ከዚህ በኋላ ምንም ርህራሄ የምናሳየው ይሄ ወደኋላ ወደፊት ምን እንገርፋለን፣ መገረፍ ካለበት እየገረፍን እንሄዳለን ማለት that's what's happening by the way። ብዙዎች ሞክረው ተንጠልጥለው ነው የቀሩት። ስለዚህ ይሄ አማራን ጥቅም ወልቃይት እኮ የአማራ በር እኮ ሪሶርስ እኮ ነው እና ዝም ብለን በቀልድ ምን እንትን ምንል ይመስላችሁ? የሚያስተዳድረው ደመቀ ነው፣ የሚኖረው አማራ ነው። ኦኬ በቃ አለቀ። ከብልጽግና ጋር ይሰራል ምናምን ምን አስጨነቀ እንዴ? ብልጽግና ጫማ እስከሆነ ድረስ እንጠቀመዋለን። ተጠቅመነዋል እኮ ቲፒኤልኤፍ ለምታት እኮ ብልጽግና እንደ ጫማ ተጠቅመነዋል። ብልጽግናም ይሁን ማንም የኛ ኮፍያ ነው መሆን ማይችለው። ኦኬ ጫማ እስከሆነ ድረስ ማንንም ረግጠን እንጠቀማለን። ምን ችግር አለው? ልረገጥ ካለኝ እኔ ኦሮሞ ልጅ መጥቶ ወልቃይትን ለማስከበር ደሙን እያፈሰሰ እሞትልሃለሁ ካለ ምን አገባ? ይሞት ወይ ሌላ ሰው። ኦኬ ስለዚህ ይሄ ብዙ ፖለቲካ ለሚያውቅ ሰው ጥበብ ላለው ሰው ብዙ ቀላል ባይሆን ቹቹ ያነሳው ቹቹ አይ ቲንክ አይ ዶንት ኖ ሰሞን የሚያጨሰውን ነገር እንደው ሙሉ ሰው ቢያጨስና የሆነ አይነት እንትን ውስጥ ገብቷል። የመጀመሪያው ጎጃም እምነት የለውም በ14ኛው ክፍለ ዘመን ነው 15ኛው ክፍለ ዘመን ነው የሆነው ብሏል። አንድ መረጃ ላሳያችሁ። ኦኬ አንዳንዴ ይሄ እንግዲህ ሌክታና ባዮስፌር ሪዘርቭ ይላል። ይሄ ኪፒንግ ዘ ፌስ አላይቭ ይላል። ስለ ጁዳይዝም አስቀምጦ ጣና ላይ ይኸውላችሁ ፈርስት ሴንቸሪ ቢሲ እዚህ ጋር እንደምታዩት እንግዲህ ኢየሱስ ክርስቶስ እንደተወለደ ጣና ላይ ማምለኪያ ሁሉ ነበር። የኦሪት ማምለኪያ ማለት የ400 ኤዲ ላይ ሁሉ ከኢየሱስ ክርስቶስ መወለድ በፊት ሁሉ ማምለኪያ ነበረ ጣና ላይ ማለት ነው። መሰዊያ ሁሉ አለ። ይሄ አርኪኦሎጂካሊ የተገኘ ነው። ጣና ላይ መሰዊያ ያለው። ወደ ወሎ ደግሞ ስትሄድ ደግሞ ተድባበ ማርያም ደግሞ በ926 የተሰራ ይሄ ማለት እንግዲህ ሲው ተድባበ ማርያም ይሄ ነው ቤተክርስቲያኑ። ኦኬ 900 ሶሪ እንትን ላይ 982 ቢሲኢ ላይ ወሎ ላይ ደግሞ ሰርቷል አማራው ማለት ነው። ከዛ ደግሞ እንደው በዚህም ደግሞ አንስማማም ካሉ ደግሞ እንግዲህ አማራው አዲስ ክርስቲያን የሆነ አዲስ አማኝ አዲሱ ዕውቀት የሌለው ምናምን ቅድም በቃ እኛ ትግሬዎች እንዲህ ነን ስለተባለ ስለ ጉራጌም ያው ትንሽ ጣል አደረግላችሁ። ይሄ ዋሻ ሚካኤል ይባላል ወይዘው ይሄ ማለት ነው ዋሻ ሚካኤል ይባላል። የተሰራው በኢዛና ጊዜ ነው። ሸዋ ነው ዋሻ ሚካኤል ማለት የካ ሚካኤል። ኦኬ ይሄ የተሰራው ከ1700 ዓመት በፊት ነው። አማራው ከሸዋ ጎንደር፣ ጎጃም፣ ወሎ ድረስ የሰለጠነ እምነት የተቀበለ እምነትን ፕራክቲስ የሚያደርግበት ቸርቾችን የገነባ ነው። ኦኬ እንጂ እሱ እንዳለው ትግሬ መጥቶ ሊያስተምረን አይችልም። ሌላው በ15ኛው ሴንቸሪ እንግዲህ አባ ጎርጎርዮስ ኦፍ በረራን በምናስተዳድር ጊዜ እንግዲህ ይሄ ሲሉ ነው አርማው ነው። ምን ይላል? ኢትዮፕስ አማረንሲስ ይላል። ይሄ ጎርጎርዮስ ኦፍ በረራ ነው። ይሄ ሰው ማለት ለሂዩብ ሉዶልፍ የሱ መጽሐፉን አሳያቸዋለሁ። ምን ብሎ ጽፏል? ደብዳቤ ሲጽፍ as to my origins do not imagine my friend that they are humble for I am of the house of Amhara which is a respected tribe። እዚህ ጋር ብሔሬ አማራ ነው፣ ከቤት አማራ የመጣው ዘሬ አማራ የሆነ ነው። from it come the heads of Ethiopian people። ከዚህ ዘር የኢትዮጵያ መሪ ተፈጥሯል፣ መሪዎች ተፈጥሯል። መሪዎች ብቻ አይደለም ይላል governors, military commanders, judges, advisors of the king of Ethiopia who appoint and dismiss, command and rule in the name of the king, his governors and grandees ይላል አባ ጎርጎርዮስ 1595 up to 1658 ይላል። ኦኬ እንግዲህ እነቹቹ ይዘውት የመጡት የታደሰ ታምራትን ዝም ብሎ ተረት ነው ይዘው የመጡት። ኦኬ ታደሰ ታምራት የራሱን ፊሎሶፊካል ቪው ነው የውጭ እንዳለ የጻፈው የውጭ መጽሐፎችን ሰብስቦ የራሱን ኢምፕሬሽን ይጻፍ። ኦኬ ይሄ ነው ባይዘው የሂዩብ ሉዶልፍ መጽሐፍ። ይሄ በዚህ ጊዜ ትግሬን አላየነውም። አዲስ አበባ ላይ ትግሬን በረራን መስርቶ ሲንቀሳቀስ አላየነውም። ትግሬን አሁን ላስቀምጠውና ክሮኖሎጂካል ኦርደሩን ላስቀምጠው። ጉራጌ የመጣው ወደ ኢትዮጵያ
እንትና ጊዜ በማን ነው ስሙ በአምደ ጽዮን ጊዜ አዛዥ ስብሃት የሚባል መሪያቸው ይዟቸው መጣ። ወታደሮች ናቸው። የዛሬ 700 ዓመት ነው የመጡት። አሁን ጉራጌ መጥቶ ኦሮሞን መጤ ምናምን ማለት አትችልም። አንተም መጣ ኦሮሞ እናንተ የ150 ዓመት የ200 ዓመት ነው ልዩነታችሁ። ኦኬ ምንም መታሸማቀቃችሁ አትችልም። አማራ አምደ ጽዮን ወደ ትግራይ ሲሄድ ኦኬ ወደ ትግራይ ሲሄድ ሚስቱ ብሌን ሳራ ትባላለች ወይም ጃን ሞገሷ ትባላለች። በጊዜው የነበረው የትግራይ አይና አግዚ ነው ምናምን የሚባል አስተዳደር ለብሌን ሳራ ስልጣኑን በሰከንድ ነው የለቀቀለት። ቢኮዝ ባለቤት ሲመጣ ሌላው ይለቃል። አክሱም ላይ የአማራ ነገስታት ነው የነበሩት። በጊዜው አክሱም ላይ አስቴር ወይም የወዲት ጉዲት የምትባለው የአይሁድ እምነት አማኝ ነበረች። ክርስቲያኑን ስትጨፈጭፍ ኦኬ ክርስቲያኑን በደንብ አድርጋ ስትጨፈጭፈው አማራው ከዛ መሰደድ ጀመረ። በነ ውድብ አንበሳ የነሱ ዘር ወደ ሸዋ መጣ። ሲመጣ አማራው አብዛኛው ሲሰደድ ወደ ሸዋ ቢኮዝ ቅድም እንዳልኩት ኢዛና አክሱም ላይ ሐውልቶችን ሲያቆም ትልቅ ስራዎችን ሲሰራ ሸዋ ላይ ደግሞ ወንድሙ ሳኢዛና ቤተክርስቲያኖችን ማምለኪያዎችን አነጿል። ስለዚህ የአክሱም አማራ ሁለተኛ ቤቱ የት ነው? ሸዋ ነው ማለት ነው። አለቀ። ስለዚህ ወደ ሸዋ ተሰደደ። ሲሰደድ አክሱም ላይ ማንን ጥለን መጣን? አክሱም ላይ ባዶ ሆነ። ማንን ጥለን መጣን? አገልጋዮቻችንን፣ ሰራተኞቻችንን፣ ድንጋይ የሚመቱልንን፣ ድንጋይ የሚፈረፍሩልንን፣ ልብስ የሚሰፉልንን ከባኑ ከሚባል ቦታ ከየመን ያመጣናቸውን ጥለን መጣን። ቢኮዝ የመን ላይ ተዋግተን እናውቃለን። የመን ብቻ ሳይሆን ሀድረሞት የመን፣ ከዛ አልፈን ደግሞ እስከ ዛሬ ሳውዲ አረቢያ የሚባለው ድረስ ኦኬ ሳውዲ አረቢያ የሚባለው ድረስ ሄደን ተዋግተን የሂሚያሩን የአይሁድ ንጉስ ሁሉ አሸንፈናል። ይሄ አሁንም ሳውዲ ብትሄዱ ድንጋይ ላይ ተቀርጾ 16800 ሰው እንደሞተ ተቀምጧል። ኦኬ ስለዚህ ከዛ ያመጣናቸው ከባኑ ያመጣናቸው ሰዎች የሚያገለግሉ በሪቻርድ ፓንክረስት ጽሁፍ ላይ ትግሬ ማለት የብሔር ስም ሳይሆን የስራ ስም ነው። ኢትስ ፕሮፌሽናል ታይትል አገልጋይ ማለት ኦኬ ዲቴል መግባት አልፈልግም። እንደው ሰው እዚህ ስለሚከፋው ማለት ነው። ግን ክብ የሚጨፈረው መሶብ ተይዞ የሚጨፈረው ኦኬ መሶቡ እንዳይወድቅና መጠጡ እንዳይወድቅ ቀስ እያሉ ወክ የሚደረገው ጭፈራ ውስጥ ከዚህ ራሱ እንደው መረዳት መስችሉትን ትረዳላችሁ። እንደው የአገልጋይ ጭፈራ ነው ወይስ የመሪ ጭፈራ እንደሆነ ይሄ ምንም አንትሮፖሎጂካል ፖይንት ኦፍ ቪው ነው። አፍሪካኖች ከእንስሳዎች ከሞንኪዎች ከምኖች ዳንስ ስታይላቸውን ኢምፕሪንት አድርጓል። ቢኮዝ ሃንተርስ ሃንት ሲያደርጉ የዚህን ኤኮ ያደርጋሉ። የነዚህን የእንስሳዎቹን የዋይልድ ላይፉን ዳንሳቸው ከዛ ጋር የተገናኘ ነው። ኦኬ የሰው ልጅ ለምሳሌ ምንጃር ብትመጣ ራሽ ነው። ስለዚህ ጭፈራው በሙሉ ከእርሻ ከአጨዳ ጋር የተገናኘ ነው። የትግራይም ያለው ጭፈራ የምታውቁት ነው። ክብ የሚሰሩት ቀስ እያሉ ነው ወክ የሚያደርጉት። ሰው ቀስ ብሎ ወክ የሚያደርገው እቃ ስለሚይዝ ነው። ለማን ነው እቃ የሚይዙት የነበረው? ጭንቅላታቸው ላይ እቃ አድርገው የሚጨፍሩት ምንድን ነው? ጭንቅላት ላይ መሶብ ለምን ይቀመጣል? በፊት እንጀራ ይዘው ለተቀምጦ ለሚበላው ያዞሩ ነበር ማለት ነው። ክብ ስለምን ይሰራሉ? ኦኬ ይሄ ምንም ቀላል እንትን ፊሎሶፊካል አይደለም። መናገር ስለማንፈልግ ትተነው እናልፋለን። ትግሬ አማራን ፈጠረ ነው እንግዲህ የተባለው። ትግሬ አማራን ለመፍጠር የቋንቋው ቮካብለሪ አማርኛ በጣም ሰፊ ነው። ኦኬ ትግረኛ ፎር ዘ ፈርስት ታይም የተሰማው አይ ቲንክ 10ኛው ክፍለ ዘመን 11ኛው ክፍለ ዘመን ኦኬ አማርኛ እጅግ ሰፊ ነው። ቋንቋው ሰፊ ነው። ኃይሉ ሰፊ ነው። ታሪኩ ሰፊ ነው። አንድም የትግሬ ንጉስ የለም። ኦንሊ የትግሬ ንጉስ የነበረው አፄ ዮሐንስ ነው። አፄ ዮሐንስ ደግሞ ዘሩን የቆጠረው ከቋራዋ ማነው ስሙ እቴጌ ምንትዋብ ዘሩን ቆጥሮ ነው የነገሰው። አንተ ጥያቄ ልጠይቃችሁ። ትግሬ እንደው የአማራ ፈጣሪ ከሆነ ጉራጌ አማራ ፈጣሪ ከሆነ እኛን ስታነግሱን የነበራችሁት እናንተ 300 ምናምን ነገስታት ትግሬና ጉራጌ ተደራርባችሁ እኛን ስታነግሱን የነበራችሁት ንግስና ጠልታችሁ ነው? እንደው ይወዳም ፈጣሪ
እነሱ እኛን ከፈጠሩ እኛን የምናነግሰው ወይስ እነሱ ናቸው የሚነግሱት? እነሱ እያነገሱን የነበረ እኛ እንደፈለግን እስከ አዱሊስ ድረስ እስከ በርበራ ድረስ እስከ ሶማሌ ድረስ ስንጓዝ ትግሮቹ እየላኩ ነው ክርስትና አስተማርናችሁ ይላሉ። ክርስትና እኮ ችግር ፈጥራችሁ በደቂቀ ባይዘው ትግራይ ውስጥ ያለው እምነት የደቂቀ እስጢፋኖስ ነው። የደቂቀ እስጢፋኖስ ማለት ኢየሱስ ክርስቶስ መስቀል ላይ ስለተሰቀለ በመስቀል አናምንም ነው የሚሉት። ጉንዳ ጉንዲት ማርያም ይባላል ቤተክርስቲያን አሁን ድረስ አለ። ኦኬ ንጉስ አጼ ዘርዓ ያዕቆብ አሳዶ ገርፏቸዋል። እመቤታችን ቅድስት ድንግል ማርያም ኢየሱስን ልትወልደው አትችልም፣ እኛም ከሷ እኩል ነን፣ እኛም እንወልዳለን ብለው እኮ የተቀጠቀጡ ናቸው። አሁን የህዋት ያሁን የመጨረሻው መግለጫ ላይ ስብሰባውን ሲያደርግ አማራው በእምነት ጨቁኖናል ብለው አንስተዋል። አማራው እኛን ደቂቀ እስጢፋኖሳውያንን ጨፍጭፎናል ብሎ ክርስትና አስተማርናችሁ ይላል። እንዴት አድርጋችሁ ነው ክርስትና የምታስተምሩ? ደቂቀ እስጢፋኖሳውያን እኮ ናቸው። አሁን አባ ሰላማ ብለው እኮ እኛ አሁን የንጉስ የአቡነ ተክለ ሃይማኖት መቀመጫ ወይም ብፁዕ ቅዱስ ዘመንበረ ተክለ ሃይማኖት ነው መንበሩ። ጳጳስ ስትሆን ፓትርያርክ ስትሆን በምትቀመጥበት ወንበር የተክለ ሃይማኖት ነው። እሱን አንፈልግ የሚሉት እኮ አቡነ ተክለ ሃይማኖት ያስጀመሩት ስራ ደቂቀን አስመትቷል። እነዚህ ደቂቀ እስጢፋኖሳውያን ስለሆኑ እንግዲህ ጊዜ ሲኖር አንተ እምነት ውስጥም ስላለ እምነቱን በደም ስለ አንደርስታንድ ስለ ደቂቀ እስጢፋኖስ ብለህ በእናትህ አንደርስታንድ አድርገው። አሁን ካለው ከፕሮቴስታንት ጋር ምንም ልዩነት የለው። አቡነ ሰላማ የሚሉት እኮ ጥላቻ ነው። በተክለ ሃይማኖት ወንበር ላይ አንቀመጥም፣ የኢትዮጵያን ኦርቶዶክስ ተዋህዶ አናምንም እኮ ነው የሚሉት። አሁን ያለው እንዴት ነው የምታስተምሩን? እኛን ኦርቶዶክስነት አስተማርናችሁ ትላላችሁ። እኛ 300 ንጉስ ስናነግስ እናንተ ናችሁ እኛንን ያነገስናችሁ ነው የሚሉት። ትግረኛ ምን ነው ሌላ ኢትዮጵያ ክፍል ለምን አልተወራም? የመሪ ቋንቋ እንጂ የተመሪ ቋንቋ ላይ አይስፋፋም አይደል? የመሪ ቋንቋ ይስፋፋል። መሪና አማርኛ የሚባል ቋንቋ እዚህ አብረውን መጥተው እኮ የሚያወሩት እኮ ቢኮዝ እኛ ኢንፍሉዌንስ ስላደረግናቸው እኮ ነው። ሪያሊቲ ሆኖ ሳለ አማራን እኛን ያስተማርነው ሰሜቲኩ ህዝብ እኛንን ምኑ ህዝብ እኛን አይደለም። የኢትዮጵያ ታሪክ ባይዘው አክሱም ብቻ አክሱምም እኛ ነበርን። እኛ ጥለን ከወጣን በኋላ የሰራችሁት አንድም ስራ የለም። ደብረ ዳሞም እኛ እያለን የሰራ ነው። የነገስታት ልጆች የሚማሩበት ነው ድብቅ የነበረው። አክሱም ሐውልትንም የሰራ ነው እኛ ነን። አማራ በ9ኛ ሴንቸሪ አክሱምን ለቆ ከወጣ በኋላ አክሱም ላይ ምንም አይነት አዲስ ዲቨሎፕመንት አልሰራችሁ። ኦኬ ከዛ በኋላ እኛ ላስታ ላይ ስንሰራ አዲስ ነገር ነው የሰራ ነው። ሸዋ መተን ስንሰራ አዲስ ነገር ነው የሰራ ነው። መላው አሁን ኢትዮጵያ ውስጥ ያሉ ከተሞች አፄ ምኒልክና ኃይለ ሥላሴ ናቸው የቆረቆሯቸው። እኛ ሰሪ ነን፣ ፈጣሪ ነን። ቋንቋችን አስፍተናል፣ ከተሞችን ፈጥረናል። እኛ ያልደረስንበት አማራ የሌለበት ቦታ ሁሉ ኢትዮጵያ ውስጥ ጨለማ ነው። ተመልከት ዛሬ ቤንሻንጉል ጉሙዝ አልኩኝ። አንዳንድ አሁን ሀና ሙርሲ ምናምን ይባላል አማርኛ አያውቁም። አማራ አልደረሰም። አማራ ያልደረሰባቸው ኢትዮጵያ መሬቶች በሙሉ ደሃ ናቸው ወይም ጨለማ ቦታዎች ናቸው። ኦኬ ስለዚህ ሪያሊቲ ሆኖ ሳለ አይ አማራን እኛ ፈጥረናል። እንዴት አድርገን ነው የምትፈጥረን? በዚህ ፖለቲካ ቅድም ያነሳው ላይ አንድ ነገር ልበል። ኢትዮጵያ ኔሽን ቢልዲንግ አለ ብለው ነው የጀመሩት። ፖለቲካው 1960 ውስጥ ያሉ ተማሪዎች ኢትዮጵያ የምትባል ኔሽን አለች፣ ያ ማለት ኢትዮጵያ የሚባል ብሔር አለ። ትግሬው ምናምን የሚባለው ማንነት ውሸት ነው። ስለዚህ ኢትዮጵያ የሚባለው ማንነት ግን አማራ ስለሸተተ እሱን አማራነቱን አውጥተን አስተካክለን አዲስ ኢትዮጵያዊነት እንፍጠር ነው። የኢትዮጵያ ህገ መንግስትም እንደዛ ነው ፕሪአምብሉ ላይ የሚለው። የአማራ ብሔርተኛ ደግሞ የሚለው ኢትዮጵያ የምትባል ኔሽን የለችም፣ ኢትዮጵያ ህብረ ብሔራዊ ናት። አማራ ማንነቱን ለሌላ አሳልፎ ሰጥቶ አያውቅም። አማራ ትግሬን አማራ ማድረግ አይፈልግም፣ ኦሮሞን አማራ ማድረግ አይፈልግም። የራሱን ኔሽን ፕሮቴክቲቭ ነው፣ ዘሩን ፕሮቴክት አድርጎ ነው። አማራ ሲያገባ 7 ዘር ቆጥሮ ተጨንቆ ማንም ማግባት እንዳለበት ዘሩን የትመጣን እንዳለበት ሁሉ በደንብ ተጠንቅቆ የሚያደርግ ነው። ስለዚህ ሌላውን የመዋጥ ኢንተረስት የለውም፣ ሌላውንም አማራ የማድረግ ኢንተረስት የለውም። እንደዚህ አይነት ማህበረሰብ ኔሽን ቢውልድ ሊያደርግ አይችልም። እነሱ ናቸው ኔሽን ቢውልድ ሊያደርጉ የመጡት። ስለዚህ በዚህ በኔሽን ቢልዲንግ ፕሮሰስ ውስጥ ያሉት እነሱ ናቸው። የትግሬ ብሔርተኛ፣ የኦሮሞ ብሔርተኛና ኢትዮጵያኒስት እኮ የሚባለው ኢትዮጵያዊንን ሁላችንም፣ አማራ የሚባል የለም፣ ትግሬ የሚባል የለም፣ ኦሮሞ የሚባል የለም። ያን ነው የሚሉት።
አሁን አማራ መጥቶ አይ እኔ አማራ ነኝ ሲል ጌሙን አበላሽባቸው። ምክንያቱም እነዚህ ሰዎች ትግሬው ተገንጣይ ነው፣ ኦሮሞ ተገንጣይ ነው ብሎ አጣጥለውታል እና አማራን ተሸክመው የድሮ ይሄንን አሳሰባቸው ሊያረጉ ነው። በዛ ላይ እኮ አማራ ጨቋኝ ነው ብሎ ያምናሉ። ኦኬ ስለዚህ አማራው መጣና አይ ከናንተ ጋር ሆነም ራሴን ችዬ ነው። ትግሬው ትግሬ ሆኖ ይኖር ችግር የለብንም። ኦሮሞ ብሎ ሆኖ ይኖር ሌላውን ብሔር ራሱ ኦሮሞ ብሎ ሆኖ ይኖር ሌላውን ብሔር ራሱ ሆኖ ይኖር። ከዛ እንወዳደር ነው ምንም ችግር። በነፃ ውድድር ይሞክረን የትኛውም ሰው በንግድ ሞክሩን። 50 ዓመት ጨቁናችሁን ከኢትዮጵያ ውስጥ ካሉ 60 ባለሀብቶች ውስጥ ቀደምቱ 19ኙ ባለሀብቶች አማሮች ናቸው። ከ1 እስከ 19 ከዛ ውጭም ያሉት አብዛኞቹ አማሮች ናቸው። ኦኬ ስልጣን ስለያዝን አይደለም ሀብታም ነው ስለሰራን። በኢትዮጵያ ታሪክ ውስጥ ሁሉም ከተማ ሂድ አዋሳ እኮ ቀዳማዊ ኃይለ ሥላሴ ነው የሚለው እንትኑ ከተማው ራሱ ማስተር ፕላን we created the cities። ስለዚህ እኛ አቅሙ ስላለን እውቀቱ ስላለን ችግር የለውም። አትግደሉን ምን አትበሉን። በባዶ እኛ ባዶ እጃችን እናንተ ሚሊዮን ይዛችሁን ጀምሩ ውድድሩን እናሸንፋችኋለን። ይኖታት አሁንም የታየው ጦርነት አሁን በየቦታው እየተገደላችሁ ነው አለ። እኛ እኮ የብልጽግና ሙሉ ጥቁር ክላሽ ተቀብለናል። ብልጽግና ከትግሬ ክላሽ ተቀበለ። ትግሬዎችን አሸንፎ ቀጥቅጦ፣ እኛ ደግሞ ከብልጽግና ተቀበል። ማን ነው ታዲያ ጠንካራው? በባዶ እጃችን ወጥተን ማለት ነው። እንደ ትግሬ 50 እና 100 ጄኔራል ይዘን ወይ 150 200 ኮርኔል ይዘን አይደለም። በባዶ እጅ የአማራ አርሶ አደር እኮ ነው ኮርኔል የለ ጄኔራሉን ሲያሯሩጠው የሚሉ። ይሄንን መተማመን አለብን። ኦኬ አቅማችሁን ማወቅ አለባችሁ። ስለዚህ አሁን አማራን ስለ ልቦና ለመንካት ምናምን ነው። አማራ እንኳን ኢትዮጵያ ውስጥ ያለ ብሔር ብሔረሰብ ቀርቶ ጣሊያን ስነ ልቦናው ሊነካው አልቻለም። ጣሊያን ስነ ልቦናችን ያልነካ ማህበረሰብ አጼ እንትና ተጌጣይቱ እኮ ፊት ለፊት ናና ጦርነቱን ነገ ጠዋት አድርገው ነው ያለችው አይደል? ይሄ እንትኑን ቆንስላው ሆኖ የመጣውን እኮ አንቺ አትስማሚ ማለት አልስማማም አለችው። የጣሊያን መንግስት ይወርሻል አላት እና እኔ ሴት ብሆን ጦርነት አልወድም መፈራ ከመሰለ ነገ ጠዋት ጦርነቱን አድርገው ነው ያለችው። ስለዚህ የኛ ስነ ልቦና እዚህ መጥቶ እንዲህ ባልን እንደዛ አልን በማለት የአማራን ህዝብ ስነ ልቦና መንካት የምትችሉ የአማራ ስነ ልቦና ከሰማይ በላይ ነው፣ ትልቅ ነው ስነ ልቦና። ይሄን ስነ ልቦና እመታለሁ ብለህ ዝም ብለህ ዘለህ ትወድቃለህ እንጂ እንደ ሰው ቆጥረናችሁ ራሱ መወያየታችን ትልቅ ነገር። ኦኬ ያው 50 ዓመት ሙሉ ድህነት ውስጥ ምን ውስጥ ስለከታችሁን እኩል የሆነን ስለመሰው መቼም እኩል አንሆን እና ይሄ እንቅስቃሴው ያ ነው። አሁን ላይ ያለው የትግሬና የወያኔ ጽምዶ ይሄ አማራውን አውጥተናል። ልከቱ ትፈልጋችሁ ነበር አይደል? ጽምዶ ብላችሁ አማራውን አውጥተናል። እኩል አንሆንም ማለት እናንተ ከሁሉ ትበልጣላችሁ? አዎ እንበልጣለን። ምንድነው የሚያሳፍር ነው? በኢኮኖሚ እንበልጣለን፣ በካልቸር እንበልጣለን፣ በቋንቋ እንበልጣለን። በእውቀት ምን አልክ? በእውቀትም እንበልጣለን። እንዴት አየነው እኮ 50 ዓመት እኮ ባንዴ 50 ዓመት እኮ ባንዴ 50 ዓመት እኮ ለቀቅንላችሁ። ይኸውልህ የሰው ልጅ አንዴ በላይ የሰው ልጅ ማይበላለጠው በሰውነቱ ብቻ። በሰውነት በአምላክ አምሳል ሁሉም ተፈጥሯል፣ እኩል ነን። በእውቀት በላጭና ናሻለሁ፣ በካልቸር በላጭና ናሻለሁ። ኦኬ በኢኮኖሚ በላጭና ናሽ this is the reality in the world። የስ እንበልጣቸዋለን። 50 ዓመት ለቀቅንላችሁ። ለምሳሌ 50 ዓመት ቆይ አንዴ ፕሊዝ። አሁን ኢንፌሪዮሪቲን አትዘ 50 ዓመት ሙሉ ለቀቅንልህ እኮ ትግሬ ነኝ ኦሮሞ ነኝ ምናምን የምትል 22 ጊዜ በላይ ነው ጦርነት የተዋጋው እርስ በርስ ህዝቡን ያዋጋው። አፄ ኃይለ ሥላሴ 42 ዓመት ሲያስተዳድሩ አንድ ትልቅ ጦርነት አልተዋጉም። አፄ ሚኒሊክ ሲያስተዳድሩ አብዛኛውን ጦርነት ኦሚት እያደረጉ በፍቅር በሰላም እየጨረሱ ከሚያስበጣም 28 ጦርነት አድርገዋል። ምን አልከኝ? ቆይ 28 ጦርነት አድርገዋል አፄ ሚኒሊክ። ታሪክ አንዴ ልጨርስ ከአድዋ ጋር ማለት ነው። 28 ጦርነት ያደረጉት ልጨርስ። የሚኒሊክ ጦርነቶች ተገደው የገቡበት ነው። ጦርነቱን በፍጥነት ዲስከሌት አድርገው የተዋጉትን ሰው የኢትዮጵያ ጠንካራ አካል አድርገው ይቀጥሉ ናቸው። ስለዚህ ጦርነቱ ፐርፐዝ ነበረው ማለት ነው። ጦርነቱ ዝም ብሎ የጅል ጨዋታ አልነበረም ማለት ነው። ጦርነቱ ምክንያታዊ ነው፣ ግብም ያመጣ ነው። እንዳለ ከሚኒሊክ የተዋጉ ሰዎች በሙሉ የኢትዮጵያ ፓርት ኤንድ ፓርሰል ሆነው ወይም የኢትዮጵያ ሀገረ መንግስት አካል ሆነው ቀጥለዋል።
የዛ አዋጅ ኢቭን ከጦርነቱ በኋላ ወዳጅ በጋብቻ የተሳሰሩ ምን ያሉ ጠንካራ አሊ ሆኖ ወይም አላይ ሆኖ ነው የቀጠሉት። ይሄ ማለት ጦርነቱ ምክንያታዊ ነው። ለምሳሌ አሜሪካ ቴሮሪዝምን ለማጥፋት ወደ ሚድል ኢስት ሄዳለች። የስ ሰክሰስፉሊ ቴሮሪዝምን ክራሽ አድርጋለች። እንደዚህ አይነት ጦርነቶች ኢሎጂካል ናቸው ልትላቸው ሎጂካል 50 ዓመት እኮ ሰተነ 50 ዓመት ሙሉ 50 ዓመት ሙሉ ይህን ነገር ስንሰጣችሁ አንዴ ልጨርስ ውይይት ይኸውልህ ስለማትችል መሀል ነው የምትገባው። አቅም የለውም ሀሳብ ጠብቅ የሰው ሀሳብ መምታት አትችልም። አየህ አሁን ቹቹ እንደፈለገ ሲያቀረሽ ጠብቅ የመታወት ነው። አውራና ላውራሽ ይኸውላችሁ 50 ዓመት ይህን ነገር ስንሰጣችሁ $1 የኢትዮጵያ 1 ብር ነበር። ኦኬ ንጹህ ከተማ ነው የሰጠናችሁ። ኢትዮጵያ ውስጥ ደም የሚያፋስስ ፖለቲካ ጥለንላችኋል። በአፍሪካ ዩኒየን ትልቁ ፖዚሽን ነበር። በዓለም አቀፍ ተቋማት ላይ በዩናይትድ ኔሽንስ 3ኛው የወንበር መቀመጫ ኢትዮጵያ ትቀመጥበት ነበር፣ ከአሜሪካ ከእንግሊዝ ቀጥሎ ማለት ነው። ኦኬ የኢትዮጵያ ሕዝብ ወደ ውጭ ሀገር ሲሰደድ እንደ ጠላት እንደ ድሃ እንደመጤ ስለሚቆጠሯችሁ ይሄድ ነው ሀገር ይሄ ዛሬ $1 $200 $200 ብር ሆነ። ኦኬ 200 ጊዜ ነው የጣላችሁ። ኢትዮጵያ በአፍሪካ ዩኒየን ውስጥ አቅም የላትም ሆስት ከማድረግ ይስል። ኢትዮጵያ በዩናይትድ ኔሽን ውስጥ አቅም የላትም። የኢትዮጵያ ህዝብ ዛሬ አረብ ሀገር ድረስ ይሰደዳል። ኢትዮጵያ አፄ ኃይለ ሥላሴ ሲወርዱ ለፈረንጆች የምትረዳ ሀገር ነበረች። ዛሬ እንኳን ፈረንጅ ሀገር አረብ ሀገር የሚሰደድ በረሃ የሚበላው ሆነ። ስለዚህ 50 ዓመት ሰጠናችሁ ያረጋችሁትን አይተናል። ዲስ ኢንክሉድስ ትግሬ፣ ኤርትራ ምናምን ያልከው ቅድም ቹቹ ስትፈነዳበት የነበርከው ማለት ነው። ስለዚህ የስኩል አይደለም አየናችሁ ዛበት ጊዜ በሙሉ በዓለም ላይ ባይዘው one of the greatest empires ከሚባሉት ውስጥ የአማራው የፈጠረው የአክሱም የምናምን እዛ አካባቢ የዳማት ምናምን በጣም ፓወርፉል ነበር። ዛሬ ኢትዮጵያ ያለችበትን ደረጃ ለማኝ ነው ያደረጋችኋት። ኦኬ ስለዚህ ሪያሊቲውን እንትን ማለት ይቻላል መቀበል አለብን። እኛ ተውንላችሁ ቢኮዝ ተንገበገባችሁ አቅም ያላችሁ መስሏችሁ ለጦጣው ለጉንዳኑም ለምኑም ሰጠናችሁ እስቲ አርጉት ብለን ማለት ነው። ከዛ ምን አደረጋችሁ? ምንም ያደረጋችሁት ነገር የለም። ጦርነት እንኳን በንግግር መፍታት የማትችሉ እኮ ድንቁርና ውስጥ ያላችሁ ናችሁ። አረኔ ከፈለገ ያስወረደኝ ግን ኃይለ ሥላሴ አማራ ናቸው ብለን የምታስበው ግንዳቸው መጽሐፋቸው ላይ ጽፎን አይደለም ወይ አትንጠልጠሉ። አፄ ኃይለ ሥላሴ የሰለሞኒክ አፄ ኃይለ ሥላሴ የሰለሞኒክ ነው የሰለሞን ዘር እሱ ችግር ቅድም እኔ ከሃይራርኪ ወንድሜ ይኸውልህ ቶሎ ጨርስልኝ ማለት ሌላ አይደለም። ኃይለ ሥላሴ እኔ ያላደኩም እኮ አልኩ። ይኸውልህ ወንድሜ እኔ የመጣሁበት ካልቸር ካልቸር ሃይራርኪያል ሶሳይቲ በልሃል ዮዳ ፕሊስ ሚት አድርግልኝ። አይደለም ዝም ብለህ በጭፍን አይደለም ሀሳብ ካወራኝ የለም ሀሳብ እስከ ጥግ ላውራ። አንተ ደግሞ አለመሆናቸውን በኋላ ትነግረናለህ። አሁን ቆይ እኮ ጠብቅ ይጨርስ። ጠብቅ በትክክል ነው ማስረዳኔ። በቃ እንሰማሃለን። ጠብቅ አለቀ። ከዛ ውጭ ግን ኃይለ ሥላሴ ደግሞ እንደ ትልቅ አርጋማ አታያችሁ። ለኢትዮጵያ ትልቅ ነገር አምጥተዋል። ለኢትዮጵያ ሁሉ ላለንበት ጦስ ኃይለ ሥላሴ ናቸው ትልቁን ድርሻ የሚወስዱት። ይኸውልህ እስከ 80 ሐሳቤን ልጨርስ። ስልጣን ሙጭጭ ብሎ ሐሳቤን ልጨርስ አይደለም እንዴ? ዝም ብለማ ቅድም እንግዲህ ይወዳልልህም እንዴ? ቤቱን አስከብራ ተራ በተራ እናውራ። በላይ ዘለቀ ሚውት አድርገህ ጠብቅ። ሲጨርስ ከኔ በኋላ ከአማራ ስትሮንግ በኋላ ትቀጥላለህ። በቃ የት ሄድብሃል? የሚያክል ጀግና እኮ ያሰቀሉ ሰውዬ እኮ ናቸው። አንተም በተራ ትጨርሳለህ። እሱ ይጨርስ፣ እሱ ሰመራይዝ ያርግና ይጨርስ። ከዛ በኋላ ይደርሳል። በቃ ልጨርስ። ለማንኛውም ይኸውላችሁ ችግሩ እኔ የመጣሁበት ሶሳይቲ ሃይራርኪ ያለ ያ ማለት ውይይት ሲደረግ አንዱ ይሰማል፣ ሌላኛው ይጠብቃል። በልሃ አልበልሃ ይባላል። ኦኬ አንተ ትናገራለህ፣ ሀሳብን ስጨርስ ሌላ ይናገራል።
ይሄ ሆሪዞንታል ሶሳይቲ ውስጥ አልመጣም። ሆሪዞንታል ሶሳይቲ ማለት ሃይራርኪ ያለ ነው ማለት ዲቨሎፕ አላደረገም ማለት ምን ሲምፕል እኮ። ይሄ በአንትሮፖሎጂ ሲገለጽ ሆሪዞንታል ከሆነ አንድ ሶሳይቲ ገና ነው አላደገም ማለት ነው። የእድገት ደረጃው ከፍ አላለም ማለት ነው። አንድ ሀገር ሲያድግ ሃይራርኪ ያለው እኛ እንደ ማህበረሰብ ሃይራርኪ ያለ። ለማንኛውም ሎክ ጋይስ ሲምፕሊ ላስቀምጥላችሁ። በንጉሳዊ ስርዓት ህገ መንግስት አለው። የበፊቱ የንጉሳዊ ስርዓት ምንድነው? ህገ መንግስቱ ፍትሐ ነገስት ይባላል። ማግና ካርታ እንግሊዞች ሲጽፉ እኛ ፍትሐ ነገስት በ12ኛው ሴንቸሪ ጽፈናል። እንግሊዞች ከኛ የሚቀድሙት በ60 ዓመት ነው። ኦኬ በአለም ላይ እንግዲህ ዋን ኦፍ ዘ ፈርስት ኮንስቲቱሽን የሚባለው ማግና ካርታ ነው። እኛም ከ60 ዓመት ከ50 ዓመት በኋላ ጽፈናል። በዛ ላይ ንጉስ ሳይሞት ሌላ ሰው አይሹ። አፄ ኃይለሥላሴ 2 ህገ መንግስት ጽፏል። በሁለቱም ላይ የንጉሱ አቀያየር ተጽፏል። በህጉ አፄ ኃይለሥላሴ እስካልሞቱ ድረስ ሌላ ንጉስ አይመጣም። አለቀ። ኢትዮጵያ እንደዛ ነው ሄደችው። ስለዚህ አፄ ኃይለሥላሴ ለምን ስልጣን አልሰጠም? አፄ ኃይለሥላሴ 40 ዓመት እስኪሞቱ ድረስ ባይጠብቁ ኖሮማ ድሮ ሰተናችሁ ቢሆንማ ዛሬ የድህነቱን ደረጃ አላህ ይወቅ የት እንደምታደርሱን ማለት ነው። ኦኬ ለ50 ዓመት ብንሰጣችሁ ያደረጋችሁን እኮ እያዩ ከዚህ በኋላ 10 ዓመት ብንሰጣችሁ ኢትዮጵያ የምትባል ሀገር የለችም። ልጠፋ እኮ ነው እንዴ? ልጠፋ እኮ ነው። ጥያቄያችሁን እኮ አየነው እኮ። አፄ ኃይለሥላሴ ኦሮሞ ነው፣ አፄ ኃይለሥላሴ ትግሬ ነው ምናምን አይደል የምትሉት? ኢንተረስታችሁ እኮ ራሱ እኮ አማራ የፈጠረውን እኮ ነው ካልተሻማ የምትሉት። ምንድነው እናንተ የፈጠራችሁት? አፄ ኃይለሥላሴ ሰለሞኒክ ዳይናስቲ ውስጥ ያለ እኮ ንጉስ። በሰለሞኒክ ዳይናስቲ እኮ እንደ አዲስ ሪኔሳንስ የተደረገው እኮ በይኩኖ አምላክ ነው። ይኩኖ አምላክ እኔ የአማራ ንጉስ ነኝ ብሎ ነው የጀመረው። ይኩኖ አምላክ በጀመረው ውስጥ ያሉ ሰው እኮ ናቸው። እኒህ ሰውዬ ኦሮሞ ናቸው ምን ናቸው እያልክ የምትጃጃል ከሆነ ሰው ነው የሚስቅብህ። የሰው ነው እየተመኛል። ቆንጆ ስታይ የኔ ነው ልትል ማለት ነው። ያንተን አምጣ ነው ያልኩ። ኦሮሞ ከሆንክ አባ ገዳህን አምጣ፣ ትግሬ ከሆንክ ሮቤልህን አምጣ ወይም ባልጋዳህን አምጣ፣ ሌላም ሁላችሁም፣ አፋርም ከሆነ አሊሚራህን አምጣ፣ ሶማሌም ከሆንክ ኦጋስህን አምጣ።